በላስቲክ የተጠቀለለ ልብ ነው እያየሁ ነው። ታችኛው እሱ ነው። ይሄ ከዚህ የባሰው ችግር ወጣለሁ ብለሽ ነው አሁን አንቺ መሄጃ እንዳለ ምንም ባክሳቂያለሽ ቤት መግባት አልችልም ምክንያቱም ከቤተሰቦች የሆነ ሰው አስጠፍተሽኛል ገባሽ አይደለ እስከሆነ አርፈሽ ተቀመጭ በቃ አፍሽን ዝጊ አትቆጣጭ አትቆጣፋችሁ ዝጉ እንዴ ምን ማለት ነው እየተቆጣሽን እኮ ነው ጭራሽ ይሻላል ልጅቷን ታረዋቅታት እሷንም ልገለተው ሌሎች እሷንም ልገለተው አንቺ ዝም በበይ ነገሩ ለምደሻል እንግዲህ አትኛልሽ እንዴ ታስገኛለሽ እንደውም ልንገርሽ የ13 ሰው ነፍሰ ገዳይ ነሽ ጓሮ ላይ የተቆራረጠ ሬሳ እንደጣሉ እንግዲህ በመታየት መልኩ ጨለማ ነው ቦታው። ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገናኝተናል። ውድ ቤተሰቦቼ ያው ከዚህ ቀደምም ከዚህ በኋላም አብራችሁን ስላላችሁና ወዳችሁና ፈቅዳችሁ ስለምታዩኝ ሳላመሰግን ቪዲዮን መጀመር አልፈልግም። ምንድነው እንግዲህ ዛሬ ደግሞ የተገናኘንበት ዋነኛው ጉዳይ ውድ ቤተሰቦቻችን እድሜያቸው 15 ወይም ደግሞ ከዛ ትንሽ ከፍ የሚሉ እስከ 17 ያህል ቢሆኑ ነው እየተባልን ያለ የተነገረን ነገር እንግዲህ እነሱን ለሰው መግደል ወይም ደግሞ ለወንጀል አሰማርታ ቁጭ ብላ እሷ ምንም ሳትሆን ይሄንን ግደሉ ይሄንን አጥፉ እያለች የምታሰማራ አንድ ሴት እንዳለች ጥቆማ ደርሶናል። እንግዲህ እነዚህን ሰዎች ሴቶች ናቸው ልጆቹ። እነሱንም ያው ያገኘቻቸው ይመስለኛል ከቤተሰቦቻቸው ወስዳ ነው። ይህንን ነገር ደግሞ መስራት ይችላሉ አይችሉም የሚለውን ቤተሰቦቻቸውን ወይም ደግሞ ከቤተሰቦቻቸው አንድ አካል ህይወቱ እንዲያልፍ ካደረጉ በኋላ ማለትም ከገደሉ በኋላ በእነሱ እርግጠኛ ስለሆነች እንግዲህ እቤቷ አድርጋ ቅጥር ነፍሰ ገዳይ አርጋቸዋለች የሚባል ነገር ነው የሰማነው። ያው ምንድነው ልጆች ናቸው አንገምትም ይህ ነገር ይፈጠራል ብለን ወይም ደግሞ ሰው ይገላሉ ብለን አናስብም። ስለዚህ በጣም በትክክል እቺ ሴትዮ እንግዲህ ያለውን ነገር እየተጠቀመችበት ነው ማለት ነው። እየተጠቀመችበት ነው ማለት እድሜያቸውን አንደኛ ሴትነታቸውን ትንንሽ ልጆች ናቸው አይገመቱም። አሁን ላይ እንደውም በቅርብ አንድ የጠፋ እነሱ አካባቢ ባለስልጣን እንዳለና ህይወቱም እንዳለፈ ተሰምቷል። ግን የት እንዳለ ሬሳው እንኳን ሊገኝ እንዳልቻለ አንዳንድ መረጃዎችን ለማግኘት ችያለሁ። ውድ ቤተሰቦች እንግዲህ ሰሞኑን በእኛ ሚዲያ ብቻ አይደለም ብዙ ሚዲያዎች ላይ እየሰማን ያለ ነው። በፌስቡክ በቲክቶክ በዩቲዩብ በኢንስታግራም ብዙ ነገር እያየንና እየሰማን ያለናቸው ወንጀሎች በጣም ረቀቅ ያሉና ሊገመቱ በማይችሉ መንገዶች ነው ወንጀሎች እየተሰሩ ያሉት። ብዙ በጣም ብዙ የሚባል ማለት ነው። በመንገዳችን ላይ እኛ የሚያጋጥሙን አንዳንድ ነገሮች አሉ። ሁሉ ጊዜ እንደምንለው የታየ ሁሉ ወይም ደግሞ የተሰራ ቪዲዮ ሁሉ ወደ እናንተ አይለቀቅም። በጣም አስከፊና የማይሆኑ ወንጀሎች እናገኛለን። እነሱን ደግሞ በራሳችን መንገድ የምንፈታቸው ችግሮች አሉና ሰሞኑን ብቻ በአጠቃላይ ይህ አመት በጣም ከባድ ሆኗል። ወደ ማብቂያው ላይ ትዝ የሚላችሁ ከሆነ እንግዲህ ግንቦት ወር ላይ የነበረብን ብዙ ጦርነት እንደነበረ ታውቃላችሁ። ይሄ ልጆች ከመገበር ጋር ከባዕድ አምልኮ ጋር በተያያዘ የግንቦት ወር መጨረሻ ላይ እንግዲህ ብዙ ህጻናት ሊገበሩ ክፍለ ሀገር ድረስ ሄደን ያስጣልንበት ያዳንበት መንገድ ነበር ታስታውሳላችሁ ብዬ አስባለሁ። እነዛን ጊዜያቶች አልፈን አሁን ደግሞ በጣም በሰው እርስ በርስ የተጨካከነበት ከራስ ጋር ንግግር ማድረግ የተወበት ጊዜ ላይ ነው ያለነው። እንዳያችሁት ከዚህ በፊት እንግዲህ ከሮቤል ጋር አንድ ቪዲዮ ለመስራት ችለናል። እዛ ቪዲዮ ላይ ያው ያላያችሁት ካላችሁ እዛ ቪዲዮ ላይ እንግዲህ መምሬ የነበሩ ወንድሙን ታላቅ ወንድሙን ማለት ነው የእጃቸውን ጥበብ የመድኃኒት ቅመማውን ያስተማሩትን ወንድማቸውን እንግዲህ ከባለቤታቸው ጋር በመመሳጠር ህይወታቸው እንዲያልፍ አድርገዋል። ያም እንግዲህ ሆነ ገበያ ወደኔ ያልመጣለ ስለዚህ ሁሉም ነገር ወደሱ ስለሆነ እየሄደ ያለው እሱን ከገደልኩት እኔ ይሳካልኛል ብሎ ስላሰበ ይህ ሰው ይህን ጥፋት አጥፍቶ አግኝተናል። ያያችሁትን ይመስል ነበር የነበረው ውጣ ውረድ እና ብቻ በአጠቃላይ አሁን ያለንበት ሁኔታ በጣም አስቸጋሪና ከባድ ነውና ውድ ቤተሰቦቻችን እንደው በተቻለ አቅም ራሳችንን ቆም ብለን ብናይ አካባቢያችንን ብንቃኝ እላለሁ። እንግዲህ በዛሬው ቪዲዮ ላይ እንዳልኳችሁ እነዚህ ትንንሽ ልጆች ነገ ተስፋ ያላቸው ሀገራቸው ቤተሰቦቻቸው ተስፋ የምታደርግባቸው ናቸውና
ይሄንን ነገር ለማጥፋት የተነሱ ደግሞ አንዳንድ ሰዎች አሉ። እንዳልኳቸው አይገመትም፣ እድሜያቸው በጣም ትንሽ ነው። ሰው ይገላሉ አይደለም ክፉ ነገር ካፋቸው ይወጣል ተብሎ የማይታሰብ አይነት ህፃናት ልጆች ናቸው። እቺ ሴትስ በምን አይነት መንገድ እንደነዚህ አይነት ስራዎችን እንዲሰሩ ልታስገድዳቸው ቻለች? ወይም ደግሞ ሁላችንም እንደምናስበው በገንዘብ ተታላ ነው ወይስ የራሷ ቋሚ ስራዋ ሰው ማስገደል ወር ሰው መግደል ነው የሚለውን ለማየት ነው እንግዲህ ዛሬ የተገናኘ ነው። ውድ ቤተሰቦቻችን በምንም አይነት ምክንያት ቢሆን እነዚህ ልጆች እዚህ ነገር ውስጥ መግባት አልነበረባቸውም። ምክንያቱም ትንንሽ ልጆች ናቸው። ብዙ ከነሱ የሚጠበቅ ነገር አለ። እንዳልኳችሁ ልጆች ሀገራቸው፣ ቤተሰቦቻቸው፣ አካባቢ ሰው ልጅ ሲያድግ ከልጅ ብዙ ነገር ይጠበቃል። ይሄ ልጅማ እንትን ነው የሚሆነው፣ ይሄ ልጅ እንዲህ ነው የሚሆነው እያልን የራሳችንን ሀሳብ እንሰጥባቸዋለን እና ልጆቹን በተቻለ አቅም የሚመጣው ትውልድ ላይ የሚያድጉት ህፃናት ላይ እባካችሁ በተቻለ አቅም ጭንቅላታቸው ላይ እንስራ። ልክ እንደ ከዚህ ቀደሙ ነው የምለው እንግዲህ ማሰብ ይችላሉ። ነጭ ወረቀት ናቸው። ያስቀመጥንባቸውን ነገር ይዘው ነው የሚያድጉት። እነዚህም ልጆች አሁን ከዚህ በኋላ ምንድን ነው የሚሆኑት? ምን ያህል ሰው በህይወት አልፏል በእነሱ እጅ? በምን አይነት መንገድስ ነው አጥምደው ሰው ሊገሉ የሚችሉት? ያንን ነገር ለማየት ነው እንግዲህ ውድ ቤተሰቦች የተገናኘ ነው። ልክ እንደ ከዚህ ቀደሙ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀምጡልን። ያው በተደጋጋሚ መናገር ባያስፈልገውም ያው ቪዲዮአችን እየታየ አይደለም፣ እያገኘን አይደለም። የዛም ምክንያት ደግሞ የሰዓት ችግር ነው ብላችሁኝ የሰዓት ማስተካከያም ተደርጎ ነበረ። አሁንም ግን ያው ከሞላ ጎደል ትንሽ እይታ እየቀነሰ ነውና ውድ ቤተሰቦቼ የተፈጠረ ነገር ማለት መስተካከል ያለበት ለእናንተ መቅረብ ያለበት ሌላም ነገር ካለ እንግዲህ ከእናንተ ሀሳብ እንወስዳለን፣ ከዛኛ ደግሞ ተግባራዊ እናደርጋለን። ውድ ቤተሰቦቻችን ሁላችንም እናንተን ለማስደሰትና እናንተ እንድትማሩበት የምናደርገውን ድካምና ልፋታችንን እንግዲህ ውጤት የምናገኘው ከእናንተ ነውና ሁልጊዜም አብራችሁን ስላላችሁ እናመሰግናለን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ይቀመጥልን። አዲስ ቤተሰብ የሆናችሁ ደግሞ ሰብስክራይብ በማድረግ ቤቱን ተቀላቀሉ። ላለው ለወዳጅ፣ ለዘመድ፣ ለጓደኛ፣ ለቤተሰብ በአጠቃላይ ለኔ ለምትሉ ሰው ቪዲዮን ሼር አድርጉት። ሁሉም ይሄው ሁሉም ይማርበት ነው። ውድ ቤተሰቦቻችን ሁላችንም እንጠንቀቅ፣ ከሚመጣውም ካለፈውም ነገር እንማር በሚል ነው እንግዲህ ይህ ቪዲዮ ሁልጊዜ እንደምለው የሚሰራው። አብራችሁን ስላላችሁ እናመሰግናለን። እስኪ ወደ ተባልንበት ቤት እንሂድ። ምን እናገኛለን፣ ማን ያጋጥመናል የሚለውን አብረን የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ፣ በዴቭ፣ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እንግዲህ ውድ ቤተሰቦቻችን የተባልንበት ቤት ጋር ደርሰናል። እስቲ ምን እንደምናገኝ አብረን ሰላም ነው። እግዚአብሔር ይመስገን ሰላም ነው አለ። እግዚአብሔር ከህዝብና ቤት ቆጠራ ነበር የመጣ ነው። ቤትሽን እና ቤት ውስጥ ደግሞ ምን ያህል ሰው እንደሚኖር ለማየት ነበር አመጣጣችን። ኦኬ። እና እዚሁ የመናገራችንን ቤቱ ግዴታ መግባት አስፈለገው? ግድ ነው። አንደኛ ቪዲዮ የምንሰራበት ምክንያት ያው ቤቱ ምን አይነት ይዞታ ላይ እንዳለ ምን አይነት ኑሮ እየኖርሽ እንደሆነ ግድ መታየት ስላለበት ካሜራ ይዘን ነው የመጣ ነው። ቤት ውስጥ ገብተን ትንሽ ማውራት ይኖርብናል። አይ ዝም ብላችሁ ማየታችሁም እንደ ካሜራ እዚህ ጋር የሚያስፈልገው ነገር አለ። ቤቱ ማስረጃ ያስፈልገናል። በቃል ብቻ የሚያዝ አይደለም ይሄ። ኦኬ እሺ ይችላል ና እሺ ያ እናመሰግናለን። እንዳልንሽ
ግዴታ ቤቱን መታየት ስላለበት ነው። ሁለተኛ ደግሞ ከማን ጋር ነው የምትኖሪው ምናምን የሚሉ አንዳንድ ጥያቄዎች ስለሚኖሩ ረጅም ሰዓታችንን ውጭ ቆመን ከምናወራ ብለን ነው አገባባችን። በቅድሚያ ስለፈቀድሽ እናመሰግናለን። ግዴታም ነው ደግሞ። እስቲ ስምሽን ማን እንበል? እኔ መቲ ይባላል። እሺ መቲ፣ ያው እንደምናየው ምንም አይነት መካከለኛ ከሚባሉት ነዋሪዎች መካከል ነው የምትጠቀሽው ብዬ አስባለሁ አይደል? እስቲ ስለ መቲ የተወሰነ ነገር ቢሆን በምን አይነት ህይወት ላይ ነው ያለችው? መቲ አግብታለች ወይ ወልዳለች ወይ? እዚህ ቤት ውስጥ ምን ያህል ሰው ይኖራል የሚለውን እስኪ አንዳንድ ነገር ቢሆን። ኦኬ፣ እኔ ባለትዳር አይደለሁም። ምክንያቱም ከዚህ በፊት አግብቼ ነበረ እና ልጅ መውለዳችን እንዳጋጣሚ ማለት ነው። እና እንደዛ ስለሆነ ባሌ ደግሞ ያው ልጅ መውለድ ስለማልችልለት ስለሚሄድ ስላልወለድሽ ስላልወለድኩም በሌላ ከሚማግጥ ብዬ ሂድና የራስን ኑሮ ብዬ ብቸኝነት መርጬ እየኖርኩ ነው። ለእሱ አስበሽ? ምክንያቱም በሌላ እየሄደ እንትን ከሚል ከሚማግጥብኝ እዛ ሄዶ የራሱን ልጅ መኖር አለብኝ። እኔ ያው ፈጣሪ ሲል ነው ልጅ የሚሰጥ ፈጣሪ ነው። ስለዚህ እንደዛ ስለሆነ እኔ አስሬ ማስቀመጥ አልፈለኩም። ትክክል። ያው መጀመሪያ አለመውለድሽን አታውቂም ነበረ ባለቤትሽን ከማግባትሽ በፊት? መጀመሪያ አላውቅም ነበረ። በምን አይነት ሁኔታ አወቅሽ እንደዛ መሆኑ? ማለት በቃ ሐኪም መከላከያ ምናምን የሚባል ነገር አልጠቀምም ነበር እና ሐኪም ቤት ከሰው ሲሄድ ስመላለስ ያው እሱም ልጅ የመውለድ ፍላጎት አለው። እኔም ያው አለኝ ያው ትዳር የሚያስብለው ልጅ ሲኖር ቤተሰብ ደግሞ የሰው ወገንም የኔ ወገንም ያው ልጅ ምናምን ስለሚፈልጉ ልጅ ለሉ ያለ ሰውም ስለሚያስቸግረን ከዛ እንትን ማለት ጀመርኩኝ። እኔ ሐኪም ቤት እመረምራለሁ ምንም የለም። ከዛ እጂ ስመረመር በቃ ምንም ማድረግ አንችልም ምናምን ማነሻል ማንነኛ ያው እግዚአብሔር ሲፈቅድ ነው ሁሉም የሚሆነው። ደግሞ ጠንካራ ነሽ። ምክንያቱም ባልሽን ዘርህን መተካት አለብህ። አይነን ባይነህ እይ ብለሽ ራሱ በፍቃድ ምንም አይነት ግጭት እሱ መልሱ ምን ነበር እንደዛ ስትዩ? ማለት ለሱ መልካም ነገር ሳስብለት በቃ ገረመው። ማለት በቃ እኔ እወድሻለሁ እኔ እንደዚህ እልሻለሁ በቃ እኛ አብረን መኖር ብንችል ምናምን ብሎ ብዙ ነገር አሰበ። ያው ቤተሰቦች ደግሞ ልጅ እንዲኖር እንዲወልድ የራሱን ፍሬ ማየት ዘሩን ማብዛት ነው የሚፈልገው ደግሞ እና ቤተሰቦችም እንደዛ ስለሆነ እኔ ግዴታ ንቄ መያዝ የለብኝም። ያው ፈጣሪ ሲሰጠኝ ልጅ መውለድ የምችል ከሆነ ወደፊት ፈጣሪ እየለመንኩ አልሄድም ብዬው አላለም አልሄድም ማለት እንደዚህ ብሏል። ግን የቤተሰብ ጫና እዛ ደግሞ ስላለ በቃ እህቶቹ ወንድሞቹ ያው ምንም የባል ዘመድ ለሚስት መቼም ጥሩ ነገር አያስቡም። ገባህ? ያው ልጅ ከወለድክ ያው ኑሮን ትኖራለህ ምናምን እንኳን ሳትወልድ ወልደህ ራሱ ጣልቃ ይገባል የባል ዘመድ ሲባል ማለት ነው። እና እንደዛ ስለሆነ አምሳመንኩት ነገርኩት ያለውን እውነታ ነገርኩት። ከዛ እሺ ብሎ እናትየዋም ደግሞ ይጨቀጭቁት ነበር። እናትና አባትየዋ ልጅ ያሳየኝ ምናምን ይሉት ነበረ። እንደዛ ስለሆነ በቃ አንተ የራስህን ኑሮ መስረት ገና ልጅነት ኑሮ በቃ ያው ሲቸግረኝ ታግዘኛለህ መጠያየቅ እንችላለን። ግዴታ አንድ ላይ ሆነን መኖር የለብንም አልኩትኝ። እሺ አለ። እሱ አሁን አግብቶ የራስን ኑሮ እየኖረ ነው። እኔም እግዚአብሔር ይመስገን እየኖርኩ ነው። እንግዲህ ያሳዝናል ማለት ብዙ ረጅም ርቀት ያሰብሽው ትዳርሽን ያው በእንደዚህ አይነት ተልካሻ ነገር ስታጭው እንትን ይላል። ያው ልጅነት ነው ወሳኝ ነው። የአብዛኞቻችን የወንድ ቤተሰብ ደግሞ ያው ልክ ሲያገባ ልጅ ማቀፍ ልጅ መሳም ይፈልጋል እና ያው በእነሱም በኩል ሆነሽ ስታዩ ትክክል ነው። ልክ ነኝ አይደል? ትክክል ናቸው። አሁን ከማን ጋር እየኖርሽ ነው ታዲያ? ብቻሽን እንዳልሆንሽ እርግጠኛ ነኝ። ብቻዬን አይደለም የምኖረው። የሁለት ልጆች አሉኝ። ያው እንደራሴ ልጅ ነው የማሳድጋቸው። ልጆች በህፃንነታቸው ነው የመጡ ልጆቹ እና የቤተሰብ ዘመድ በሰው ነው ያገኘኋቸው። ልጆቹ እንዳጋጣሚ የችግረኛ ልጆች ነበርና እንዳስቸግረው ምናምን ሳይ ማስተማር አንችልም ምንም ማድረግ አንችልም ለምን አታሳድግልኝ ምናምን ብለው ወልጆቹ ጠየቁኝ። አንደኛው የመጀመሪያው ማለት ነው ሁለት ናቸውና ከዛ ሲጠይቀኝ እኔ ያለኝ አማራጭ ቆይ እስኪ ላስብበት አልኩኝ። ያው ልጅ እንዴት ማሳደግ ማለት አዲስ ነገር ነው የሚሆንበት። ምንም ነገር ያው ስለማላውቅ እኔ የልጅን ጣምና አላውቅም። በጣም ልጆች ነበሩ ሲመጡ? ልጆች ነበሩ እና ጡት መቅባት አለባቸው ምናምን እንደዛ እናት ፍቅር ምናምን ያስፈልጋቸው ማስበው በዛን ሰዓት ነው። ከዛ ሴትየዋ ምንም ህይወት የለኝም ምናምን እንደተደፈር ነው የወለድኩት ምናምን ብላ ነገረችኝ። ያው ብዙ ታሪክ ነገረችኝ። ከዛ እኔ ምንም አላልኩም። በቃ እስኪ ላስብበት ነው ያልኳት። ሳስበው ግን በቃ ለምን አላሳድጋቸውም? በቃ እግዚአብሔር ይመስገን ለእነሱ መሆን መቼም አያቅተኝም። በቃ አንደኛ ደግሞ በእነሱ ጽናናለሁ።
ገና ልጆችም ስለሆነ እነሱ ቢያውቁ አንቺ እናት ያለ እንደዚህ ያለች ብሎ ያስባሉ። እነዚህ ግን ህፃን ስለሆኑ ያው እንደናታቸው ይንከባከቡኛል፣ ይጦሩኛል። ያን ነገር አስቤ በቃ አሳድጋቸዋለሁ ብዬ ነገርኳት። ለሴትዮዋ አመጣቻት። አንደኛ ስታመጣትኝ እሺ ብያምን ብዬ ተቀበልኳት። ልጅቷም ያው ጡጦ ምናምን ለምዳ ነበር። ጡጦ ምናምን ያስለመድኩ ነው ያደገች። እግዚአብሔር ይመስገን። አልከበደሽም ልጅ ማሳደግ? ያው ይከብዳል፣ ግን ብዙ እንትኖች አሉ። ያው ሴት ከሆንሽ ታውቂን ትያለሽ። ያው ከባድ ነው። እንደዛ ስለሆነ ግን ቢያንስ ከሴትዮዋ ይሻላል። እና ሁለተኛ ደግሞ ያለመውለድን ስላመንኩበት ስላሰብኩኝ ቢያንስ ይችላል ተንከባክቢ ማሳደግ አለብኝ ብዬ የልጅንም እንትን ግዴታ ሰው ልጅ እኮ ከአንድ አባ ከነሞልቴ ከማህፀን መውጣት የለበትም እኮ ልጅ ለመወለድ ቋንቋ ነው። እንደዛ ስለሆነ ተንከባክቢ አሳድጌ ያው አንደኛዋንስ ልጅ እንዴት አገኘሻት? አንደኛዋ ደግሞ ያቺነች ጠቁማት ማለት ነው። የዛችኛዋ ልጅ እንደዚህ ለካ እነሱ ጓደኛሞች ነበር በፊት ታውቃሉ። የጓደኛ ማቾች ልጆች ነበሩና እነሱ ያው እንደዚህ ልሳርካ ስለነገረኝ በቃ ለምን እንደዛ ታደርግ ቢያንስ እሷ ቤት አላት። የሰው በዚህ ሰዓት ላይ የሚያስቸግር ቤት ነው። አንድ ዳቦ በልታራለች፣ ቆሎም በልታራለች። ቤት ካለ ቤት አላት። ቢያንስ ከኛ የተሻለ ቤት አላት። ከቻለን እንደግፋታለን፣ ብር ስናገኝ እንሰጣታለን። ለሷ ለምን አትጫት ምናምን አለቻት ብላ ነገረችኝ ያለችው። ዝግጁ ነበርሽ አንቺ ግን ማለት ሁለተኛ ልጅ ለማሳደግ? አይ አላሰብኩትም፣ ግን እንደዛ ብላ አሰበችኝ። ግን ስችን ያዩ ደግሞ ያሳሳው መጣው ልጅቷን በቃ ከዛ ደግሞ እድሜያቸው ደግሞ ተመሳሳይ እድሜ ነው። እንደገጠር የሚገርመው ነገር ከዛ ችግር የለውም በቃ ብዬ ወዳሜን ብዬ ተቀበልኩ። እግዚአብሔር እንግዲህ አሁን ስንት አመት ይሆናቸዋል? አሁን አንደኛው 15 ይሆናል፣ አንደኛው ደግሞ 18 ነው ማለት የ3 አመት ልዩነት ነው ያላቸው። ዋው ደስ ይላል። ይህን ሁሉ ጊዜ እንግዲህ ተከሰሻል። ምንም ቢሆን ቤትሽ በደስታ ተሞልቷል። ሳቅ አለ፣ ጨዋታ አለ። እዚህ ቤት ውስጥ ብቻሽን አለመቅረትሽም አንድ ነገር ነው። የእውነት ነው የምልሽ። ያ ማለት አሁን 18 እና 15 አመት ማለት ለ15 እና ለ18 አመት ያህል ሁለት ልጆች አሳድገሻል ማለት ነው። ያብራክሽ ክፋይ ያንቺ ያልሆኑ ልጆችን ተቀበለሽ አሳድገሻል። እነሱም ደግሞ ቢኖሩና አንዳንድ ነገሮችን ብንጨዋወት መልካም ነው። አሉ ልጆቹ እስኪ አንዷን ልጅ ትምጣ እናውራትና ትልቅ የተባለችው ሰላም አለን የመጀመሪያ ልጅ ማለት እንግዲህ ትልቋ እሷ ናት። ትልቋ እሷ ናት። እሺ ሜሮን ነው ያልሽው? ሜሮን እንግዲህ እናትሽን የተወሰነ ትንሽ ከእናትሽ ጋር ጨዋታ እያደረግን ነበረ። መልካም ሴት እንደሆነች እኛ እሷ ባለችን አውቀናል። ያው ደግሞ ስለ ሰው ሲያወራው ነውና ጥሩ። እስኪ ስለ አንቺ ንገሪንና ወደ እናትሽ እንመለሳለን። ማሚ ማለት በጣም ወዳት እናቴ ነች። ያው ህፃን ነኝ ነው እሷ ጋር የመጣሁት። እናቴ እንደሆነች ወላጅ እናቴ እንደሆነች ነበር የማውቀው። ምንም እንክብካቤ ቀንሳብኝ አታውቅም። እንደወለደች ልጅ ናሳደገችኝ እና አሁን ሳድግ ነው እናቴ እንዳልሆነች ምናምን ያወቅኩት። እና በጣም እንዴት ልንገር በጣም የወለደ እናትም እኔ አላውቅም። ነግራሽ ነው እሷ ማለት እንዴት አወቅሽ? አሁን እናትሽ እንደሆነች ነው አይደል አምነሽ እየኖርሽ የነበረው? ስታቂ ምን ተሰማሽ? ያው ምንም አልተሰማኝም። ምክንያቱም የቀነሰችብኝ ምናምን ነገር ስለሌለ እናትም ብትኖረኝ ከዚህ በላይ አታሳድገኝ ምናምን ብዬ ነው ያሰብኩት። እና ለእኔ ብቻ አይደለም ብቻ እና እኔ አላውቅም የእናትን የወለደች እናት እንትን አላውቅም እንዴት እንደሚያሳድጉ ብቻ ከሷ በላይ ያሳድጋሉ ብዬ እኔ አላምነው። ምንም ያቀነሰችብኝ ነገር የለም። በጣም ጥሩ ኑሮ እንደሚኖሩ ሰው ነው እያኖረችኝ። እንደፈለኩ ነው ትምህርቴን የምማረው። ምንም የጎደለብኝ ነገር የለም። እና ብቻ እንዴት እንደምነግርህ አላውቅም። አዎ ደስ ይላል። ያው አንዳንድ ጊዜ እኛ ምን አይነት ችግር አለብን አምነን እንኖርና እናትሽ አይደለሁም እኔ እያሳደግኩሽ የነበርኩ ሰው ነኝ ሲባሉ ልጆቹ ሞራላቸው ያደረጉት ተስፋ በአንዴ ሙጥጥ ይልባቸዋል። ምክንያቱም ያው ልጆች ናቸውና እሷ ግን ኖርማል እናት ወላጅ እናት እንዴት እንደምታሳድግ አላውቅም፣ ግን ከዚህ በላይ አታሳድግም ብላ ስትገልጽሽ ያ ማለት ምንድነው? እናቴም ብትሆን ከዚህ በታች አታረገኝም ነው። ከዚህ በላይም ከዚህ በታችም አታረገኝም ነውና መልካምነታችንን ሰው ሲያወራልን ይቀላል። ለዛም ነው እሷን የጠይቋት። ትምህርት ላይ እንዴት ነሽ? አሁን ምንድነው እያረግሽ ያለሽው? እስቲ ስላንቺ ደግሞ የተወሰነ ነገር በይ። ያው እየተማርኩ ነው። ከዛ የሚያስጠናን ሰው አለ ቤት ምናምን
እና ሌሎችም እንማራለን ከትምህርት ከኖርማል ትምህርት ካላማዊ ትምህርት ያለፈ መንፈሳዊ እንማራለን። ከዛ ሌላ ኮርሶችም እንማራለን። ይሄን ሁሉ የምታደርገው እናታችሁ ነው? እሺ ታናሽዬው ትምጣ እስኪ እሷ ጋር ደግሞ ያለው ሐሳብ ምን ይሆን? በጸሎት አቤት ማለት ሰላም ትንሿ እሷ ናት። ትንሿ ታስታውቃለች። ሰላም ነው። በጸሎት እንዴት ነሽ? ከእናትሽና ከእህትሽ ጋር ትንሽ ቆይታ አድርገን ነበረ። የቀረሽን አንቺ ነሽ። እስቲ በጸሎት መጀመሪያ ስለ ራሷ ትነግረናለች፣ ከዛ ደግሞ ስለ እናቷ ትነግረናለች። እኔ ተማሪ ነኝ፣ 8ኛ ክፍል ተማሪ ነኝ። በቃ እና ከትምህርት ውጪ ደግሞ ሌላ ነገር እማራለሁ። ከእህትሽ ጋር አብረሽ? እናትሽን በምን ትገልጫታለሽ? ጥሩ እናት ናት። በቃ አላ ማለት እንደ ሌሎቹ በቃ አላ የእንጀራ እናትም አትባልም፣ እንደ እንጀራ እናት እንኳን አትሆንም። በቃ ትክክለኛ እንደ እናት ነው የምትሆነው። እንደ ወላጅ እናት ነው የምትሆነው። ራስሽን ታውቂ ነበር እዚህ ቤት ስትመጪ? ልጅ ነበር። ከዛ ካደግሽ በኋላ እናቴ ብለሽ የተቀበልሽው ማንን ነው? እሷ ነው። የእናት ጥያቄ ቀርቦ ያውቅም? እናቴ ማናት ብለሽ ጠይቀሽ አታውቂያለሽ? አሁን ካደግሽ በኋላ የእውነት? ስለዚህ ሙሉ ነገርሽን ለእናትሽ ጊዜሽን ሰጥተሻል፣ እናቴ ናት ብለሽ ተቀብለሻል ማለት ነው። ስለዚህ መልካም የሆነ አስተዳደግ እዚህ ቤት አለ ማለት ነው። በዚህም ያው ሳትመሰገን ማለፍ ስለሌለበት ነው። አብዛኞቻችን የሚከብደን ይመስለናል እንጂ በጣም ቀላል ነው። ያው ሲታሰብና ማለት ስታስቡ ከባድ ነው የምታየው። አብሶ እንደነሰው ደግሞ ማንሽ ሙላችንም የሰው ጫና አለብህ፣ የጎረቤት የቤተሰብ ጫና አለብህ እና እንደዛ ስለሆነ ግን ለማሳደግ በጣም ከባድ ነበር ሳስበው ነበር። ግን እኔ ሁሉም ሰው እየራቀኝ ሄደ። የገንዛ ዘመዶች እንኳን ይሩቃል። ገባህ አይደል? ከሰው በቃ የሰው የገንዛ እናትና አባት ራሱ ልጅ ወልደ ማረግ እንታይላችሁ በስነ ተደረ ምናምን የልጅ እንታሳጭ ምናምን ነው የሚፈልጉት። እነሱ ግን ማን ነው እያገለሉ ፍቅራቸው ይቀንሳል። የና ገንዛ እናት ራሱ ማለት ነው። እና እግዚአብሔር ይመስገን እነዚህ ልጆች ሳይገን እንደሰው ተከብሬ በቃ ነው እየኖርኩ ያለሁት እና ደስ ይላል። በጣም ደስ ይላል። እኛም ያው ተደስተን ልንወጣ ነው የመጣንበትን ረስተን። በዚህ አጋጣሚ ማህበረሰቡ ጋር መሰራት አለበት ይቀራል የምትዩ ነገር አለ? ያው የደረሰብሽ ብዙ ነገር ስላለ ብዬ ነው። ይቀራል ማለት በቃ ሰው መማር አለበት ብዬ ያው እዚህ ጋር ምን ኢንተርቪው ዘርኩት ያለሁት ሰው ከኔ ይማራል ብዬ ነው የማስበው። ምክንያቱም ማህበረሰቡ የሚያስበው ቻቶልድም እቺንትነሽ አቶልድም ሲባል ሁሉም በሽታም አለባት ሊሉ ይችላል። ብዙ የተለያየ ነገር ሊኖር ይችላል። ገባ አይደለ? በዛ ምክንያት ሰው አይቀርባትም ወንድ አይቀርባም ማለት ልትባሉ ትችላለህ። እንደዛ ስለሆነ ግን እንደዛ ከማለት ቀርቦ ምን እናቴ ምን ላግዝሽ ምን ልታዘዝ እንዴት እንደብሮ ማማከር ገባ። ያቺ ሴትዮውን የሚያማክራት ከለን የሚያናገር ሰው ቤቷን የማይመጣ ከሆነ ቤቷ ሲሄድ ቤቱ የሚሰጠው የሚነሷት ከሆነ የት ሄዳ ታለቅሳለች? ያው ቤተክርስቲያን ጋር ነው። እሱም ያው እንደሰው እንትን ስለማይከፋ ፊቱን ስለማያዞር እዛው በር ደጅ ፊት አልቀሳልቀሳ ተመጣጣ ያው የነበረው ስለሆነ ማለት። ስለዚህ እንደዛ ሁሉ ከማድረግ ቀርቦ ማውራት ማነጋገር ምንድነው ያው ልጅ እኮ ስትልከው ራሱ እንደ ልጅ ናት ላኪው ምንድነው በወለድኩሽ የምትባላለህ። እንደዛም ስለሆነ እንደዛ ማለት የለባቸው። ፈጣሪ ስኛ እኮ ስናድግ እኮ አንዱ ሲያዝን አንዱ ሽያን ይያዝ በቃ እንደዛ ያደግነው ታዘን ያደግነው ትንሹም ትልቁም እያዘዘን እንደዛ ስለሆነ ሰው እንደዛ ታዘዝ ብሎ መታደግ ነው የመሰለ ነገር የለም። አንደኛ በቃ ስነ ስርዓት አላቸው ይባላሉ ቤተሰቦቻቸው ግን እናቴ ትቆጣኛለች እንዳትላቅሱ ብላኛለች ማለት እኮ አስበው ምን አይነት እንዴት እንደዚህ ሰው አትቅረብ ተብሏል። ያን ግን ያትቅረብ ማለት እንግዲህ አስበው እንደዛ ስለሆነ ሰው ቢያንስ ማህበራዊ ሰው ማስተማር አለ። እንደዚህ ብሎ ሰው ማግለል የለባቸው ወልድም እቺ በሽታ ብሎ ማግለል የለባቸውም ብዬ ነው የማስበው። በሽታም ደግሞ አይደለም ይሄ የፈጣሪ ስራ ግን ሰው እንደዛ አድርጎ የሚያምኑ ያ ነገር ያንን ነው ሐሳብሽን መስማት የፈለኩት። እናንተም ደግሞ ልክ እንደዚች አይነት እናቶች እንዲበዙና እንዲበረክቱልን ከማለት አንፃር ማስተላለፍ የምትፈልጊው ትልቋ መልእክት ካለሽ እስቲ ካንቺን ጀምር። እሺ ማስተላለፍ የምፈልገው ነገር እኔ ብቻ ሰው ስለወለደ ብቻ የወለደውን ልጅ ብቻ አይደለም በስነ ስርዓት ማሳደግ የሚችለው። ብቻ የሌሎችን ልጆች እንደራሳቸው አድርገው የሚያሳድጉ ብዙ እናቶች አሉ።
እና እኔ አላቅም የሷን ነው የማውቀው ምንም ያጎደለችብኝ ነገር ስለሌለ እናቴ ነች እና ሁሉም እናቶች ሁሉም ሰዎች እንደሷ እንዲሆኑ ነው የምለው። አንቺስ የምትይዋለሽ? እኔ ብዙ የሚለው ነገር የለም ግን ሌላ ወላጆች በፊልም ምናምን የምናየው አለ። በፊልም ምናምን ስናይ የሆነ ያሰቃያቸዋል የራስ ልጆች ካልሆኑ ማለት ነው። በቃላ በጣም የራሳቸውን ልጆች የወለዷቸውና የሌላ ሰው ልጆችን እኩል አያኖሯቸው ምናምን። ስለዛ እንደሱ ከማድረግ ሁለቱንም እኩል ብናሳድግ ባይ ጥሩ ጭንቅላት ኖሯቸው እንዲያድጉ ብናደርግ ነው። እንግዲህ ውድ ቤተሰቦች ያው ይህንን ነገር የምታዩት ሁሉ በአጠቃላይ እንግዲህ ከእናታቸው መማር ይቻላል። አለመውለዷ ብቻ ሳይሆን መልካምነት ስላላት ነው። ልጆች ለማሳደግ እንግዲህ ከሰዎች ተቀብላ አስተምራ እንግዲህ ዛሬ ትልልቅ ልጆች ሆነዋል። ሲመጡ ራሳቸውን አያውቁም ነበረ፣ ህፃናት ልጆች ናቸው። አሁን ግን አድገው ተማሪ ከዓለማዊም አልፎ መንፈሳዊ ትምህርቶችን እያስተማረች እንግዲህ በጥሩ ሁኔታ እያነጸች የምትገኝ እናት ናት። ሁላችሁም በዚህ ቪዲዮ ትማሩበታላችሁ ብለን ተስፋ እናደርጋለን። ውድ ቤተሰቦቻችን እንደተለመደው አብሮነታችሁን ለማሳየት ላይክ፣ ሼር፣ ሰብስክራይብ አድርጉ። ሐሳብ አስተያየት ደግሞ ኮሜንት ሴክሽን ላይ ያስቀመጣችሁ አብሮነታችሁን አሳዩን። ቀጣይ ቀን ለዚህ ቤተሰብ ይገባዋል ወይም ደግሞ ይሰጠው የሚባለውን ነገር እንግዲህ እናንተ ውድ ቤተሰቦቻችን ሐሳብ አስቀምጡልን። ቀጣይ ቀን ስጦታውን ይዘን እዚህ ቤት ተመልሰን እንመጣለን። እስካሁን ድረስ አብራችሁን ስለቆያችሁ አክብራችሁና ወዳችሁ ስለምታዩን ደግሞ ክብረት ይስጥልን ማለት እንፈልጋለን። እንግዲህ ከመጣንበት ዓላማ አልፈን አስተማሪ የሆነ ቪዲዮ ሰርተናል። እነሱንም አመስግኑልኝ። ልጆቹንም እንግዲህ ይደጉ እንበላቸው። እሷንም እግዚአብሔር ይስጥሽ አመስግኑልን። ቀጣይ ቀን እስክንገናኝ ቸር ቆዩልኝ። ቆይ ምን ማድረግሽ ነው ግን ማሚ? ምን አረፍ ደግሞ ልትጮህብኝ ነው? አይ እየጮኩብሻል። ምን ጥሩ ስራ እንደማንሰራ እየቆሽ እንደበር እንደጸጥልሽ እንደሳታቂያቸው እንደታስገቢያቸዋለሽ። ምን ላል ማን እንደው ታውቂያለሽ ሲሉ ሲያስገቡ ካሜራ ይዘን እንግባስ መታወቂያሽ ያሳይተሻል? አላሳዩኝም ግን እንደዛ ሲሉ ምን ላል ምን ማለት ነው? ቆይ ላለማስነቃት እምቢ ምን ሌላ ነገር ወንጀል ይሄም ገብተው ያለውን ወንጀል በደንብ ከሚያውቁ ውጭ ላይ ባለ ብትመልሻቸው አይሻል? መታወቂያም እኮ አላየሽም። እነማን እነሱ ስለነገሩሽ ብቻ እኮ ነው። እነማን እንደሆኑ እኮ በደንብ አላወቅሽም አንቺ። ምን ላድርግሽ ከዚህ ቦታ ጋር መጣ ነው እንደዚህ ሲሉኝ እሺ ብዬ አስገባሁ እንጂ ለኛም አስቢልኝ እንጂ ምንም ገና ስንት ነገርኛ ገና በዚህ እድሜያችን ምን ማለት እኮ ነው? ምንድነው አፍሽን አትክፈቺ ማለት? ከቲ አንቺ መጮህ ጀመርሽ? አይ አይደለም፣ እኛ በዚህ እድሜያችን ስንት ምን እንደምሰራ በደንብ አድርገሽ ታውቂያለሽ። ምን እንደምታሰራ አይደለም ከፍያችሁ መሰለኝ የምትሰሩት በነፃ አይደለም። ስለዚህ አትጮህብኝ እሺ። ደግሞ እና ከእናንተ ትቆጣላችሁ እንዴ? አዎ እናንተ እየከፈልሽስ እንደሆነ እዚህ ጋር መብታችን ነው። ስንት ነገር እንሰራለን። እዚህ ጋር የሆነ ነገር ቢፈጠር አንቺ ቢያንስ ብዙ እድሜሽ ኑረሻል። እኛ ገና ልጆች ነን። ገባሽ አይደለም? ብዙ መኖር የምንፈልግ ልጆች ነን። ካሁኑ የሆነ ችግር ውስጥ መግባት አንፈልግም። ስለዚህ ለኛም ለራስሽም አስቢ እንጂ ጥሩ ያስፈራራሽ ሲጀመር አሁንም አስገብተሽ ከዛ በኋላ የሆነ ነገር ቢያረጉ ምን እንድናረግ ነው? እኛ ምን ያደርጋል? ከዚህ ቆጣ ነው በጣም ነው ጠይቋቸው ወይ ባይሆንስ መቶቂያ ታይም ህይወቴን አተበላሽ አንቺ ነው መቶቂያችሁ መሰለኝ አማችሁበት ተማምነን አምነን አይደለም። አንዴ ወደዚህ ነገር ውስጥ አንዴ ስለገባንበት ነው ማሰብ የምትችሉት። በባዶ ህይወት አለ በባዶ በያዝሽን ይዘሽን ነው አይደለ? ሁለት ደግሞ መቶቂያ ሳታይ ዝም ብለሽ የምታስገቢው ምንድነው? ይኸውልሽ መቲ እኛ ልጆች ነን። ከሌላ ቦታ ቢሆንስ? እኛ ልጆች ነን። ለኛም አስቢልን ቢያንስ አንቺ እንኳን ቢያንስ እሺ በቃ ገንዘብ አለሽ፣ በየትም መውጣት ትችያለሽ። እኛ ይሄን ነገር ስንገባ ልጅነታችን አታሎን ነው። ለዚህ እናንተ እኔን ለመውቀስ የለባችሁ። አምናችሁበት ፈቅዳችሁበት ችግር የለም። ገንዘብ አይደለም እዚህ ጋር ስንገባ አምነንበት አይደለም። ባያሽን ይዘሽን ነው። ባስፈራራሹ አስፈራርተሽ ነው። አምናችሁበት አትበይ። አምነንበት አይደለም። በርግጥ እኮ ገንዘብ ችግር የለም። አሁን ምን ይችላልሽ? ገንዘብ ይስጡኝና ልክ ነሽ እኮ አምነንበት እንዴ ገብተንበታል። ከእንደዚህ ነገር አንቺ አቀሽ ነው እንደዚህ ምትይ ናቀሽ ነው። ብንወጣም እንደማትለቂና ቃል ከዛ ደግሞ አንዴ ገብተንበታል።
የገባንበት ደግሞ ስንገባበት መጀመሪያ ልጅነት አታብለን ነው እንደዚህ ሁሉ በዚህ ልክ ክፋት መሆኑን አናውቅም ነበረ። ሁለት ደግሞ አሁን በገንዘቤን ስጡኝ የምትይው በልጅነታችን ኤጅ ስለሆነ አሁን ያለንበት በኤጅ የማይሆን ስለሆነ አጥፍተናል፣ በልተንበታል። እንደዛ ኮን ብስኩት ምናምን አታሉን በላ መስራት ይችላል አላችሁ ነገር ማድረግ አለባችሁ። ወሬ አልፈልግም አይደለም። አሁን እኮ ምንም አላልንሽም፣ ግን አንደኛ ምንድነው ፈቅዳችሁ ነው የምትይ? ፈቅደን አይደለም እኛ ወደንና ፈቅደን አይደለም። እሺ እንደሱም ለኛ ተጠንቀቂልን እንጂ ለኛ ተጠንቀቂልን። እናንተ ብር ፈልጋለሁ ለእናቴ መላክ ፈልጋለሁ ብላችሁ መሰለኝ የመጣችሁ ስለጋ ነው እሱ ብር ያስፈልጋል ብላችሁ የመጣችሁ እኛ ብር ያስፈልገንም እኮ አላልንሽም። አንቺ እኮ እዚህ ጋር እኮ አንቺ እኛ ልክ ነን እኮ፣ ግን ተጠንቀቂ። ምንም ቢሆን አንቺ ብዙ እድሜሽ ኖረሻል። ምንም ቢሆን ነገር ይፈጠር በገንዘብሽ መውጣት ትችያለሽ። እኛ ምን አለን? ምንም የለንም እኮ ልጆች ነን። ማሰብ አንችልም። እንደዚህ የሚባል ነገር የለም። እንደዚህ የሚባል ነገር የለም። ለራስ ብንታሰርስ እኛ ታስወጭናለሽ? አታስወጭንም። አንቺ ግን ብትታሰሪ ገንዘብሽን ተማምነሽ ስለሆነ ልትወጪ ትችያለሽ። እኛ ግን ልንወጣ አንችልም። ደግሞ ትወጫለሽ እንጂ ደግሞ ጥሩ ስራ እንደሚሰራ ሰው ታስገቢ። አንቺ እንደውም በደንብ ማሰብ አለብሽ። በጣም ክፉ ወንጀል እንደሚሰራ በጣም ትልቅ ወንጀል የሚባል ነገር እንደሚሰራ ታውቂያለሽ። አንቺ ነሽ እንደዚህ አይነት ነገር በደንብ ማጣራት ያለብሽ። ምክንያቱም የሚመጣ የሚችለው አንቺ ቤት ውስጥ የምታሰሪን ስራ እኮ ቀላል ስራ ነው። የሚመጡ የሚችሉት ፖሊሶች፣ መርማሪዎች ናቸው። ገባሽ አይደለ? ጥሩ ስራ አይደለም የምትሰሪው፣ ተጠቁሞ ሊሆን ይችላል እኮ። ስለዚህ በደንብ ማጣራት አለብሽ። እንደዚህ በነፃነት ሊያስገባው ይችላል። ሊመጣው ይችላሉ። ታውቂያለሽ ይሄን ይችላሉ። ይመጣሉ። ልክ እንደዋራንበት በሰላም መሸኘት ነው። ሌላ ነገር አያስፈልግም። ሳናስነቃ ምን ሳንል እንደዛ ማሚ እናንተ ልጆች እንደራሽ እነሱ የሚያውቁት የተነጋገርነው እንደዛ ነው። ሲመጡ እንደዛ ማለት ያለባችሁ ራሳችን በራሳችን ማጋለጥ ካልፈለጋችሁ እንደነበር ማጋለጥ አይደለም እኮ። አንቺም ለምን አትጠነቀቂም? ዝም ብለሽ በዚህ እኮ ሌላም ሰው የሚመጣ እኮ ታስገቢያለሽ። መተው የሆነ ነገር አስቀምጠው ቢወጡ መናገር እችላለሁ። ምን ነው የምትናገሪው? በቃ እንደዚህ ሰርታው ቢይ መናገር ይችላል። ስለዚህ አፋችሁ መናገር ተናገሪ በቃ እኛ መናገር እንችላለን። እንደምታስገድጂን እኮ እና በእናታችን አስፈራርተሽ እንደሆነ አስገድደሽን እንደሆነ እና ደግሞ እናታችን እንደምትገይብን ምናምን አስገድደሽ እንደሆነ እኮ እኛ መናገር እንችላለን። ምን እናታችን ብቻ ቤተሰባችንን ሁላችንም ልትጸርሽ እንደሆነ ምናምን እኛም ተናግረን እኮ እኛ እኮ ነፃ እንወጣ እንችላለን። ምክንያቱም ህፃኖች ነን። አሁን እኛ 18 አመት እንኳን አልሞላንም ገና። እሷ ሊሞላት እኔ ግን ገና ነኝ አይደለ? በዚህ እድሜ እንኳን ይሄን ሁሉ ነገር ስታሰሪኝ ዝም ብለናል። ይሄን ስራም ሰራ ወድጄው እንዳይመስልሽ፣ ብሩንም ወድጄው አይደለም። ከቤተሰቦቼ ስወጣ ይሄን ስራ ስጀምር ያረኩት ነገር ቤተሰቦችን ምን አድርጌ እንደወጣው ስለሚጸጽተኝ ነው። ገባሽ አይደለ? ከቤተሰቦቼ የሰው ነፍስ አውጥቼ እሱን የሚያስደረግሽኝ እንደዚህ ነች። እሱ ስለሚጸጽተኝና ወደ ቤተሰቦቼ መመለስ ስለማልችል ነው እየሰራ ያለሁት። ገንዘብሽም ማጓጉቶኝ አይደለም። ገባሽ አይደለ? ሜጃ ስለሌለሽ ማጀሪያ ስለሌለሽ ከዚህ የባሰው ችግር ወጣለሁ ብለሽ ነው አሁን አንቺ ሜጃ እንዳለ ምንም ባክሽ ታውቂያለሽ። ቤት መግባት አልችልም፣ ምክንያቱም ከቤተሰቦቼ የሆነ ሰው አስጠፍተሽኛል። ገባሽ አይደለ? እስከሆነ አርፈሽ ተቀመጭ። በቃ አፍሽን ዝጊ። አትቆጣጭ። አትቆጣጭ። ዝጉ እንዴ ምን ማለት ነው? እየተቆጣሽን እኮ ነው። ጭራሽ መቆጣት ትችያለሽ። ለምን ጮህብኝ ነው አይደለም እንዴ? ምን ማለት ነው? በቃ የሆነ ነገር ሆነ። በቃ ስለዚህ ከእንግዲህ በኋላ እናንተ አሁን ዝም ብላችሁ ራሳችሁን እንትን ማለት ያለባችሁ። በቃ አለም ማስነቃት ማይ ማሚ ምናምን ብለን መኖር። ሰው ሲመጣ እኮ ማስመሰል ትችላላችሁ። ማስመሰል ነው በቃ። የማስመሰል ህይወትኛ ሰለቻች። ምን አለበት? አንቺ ስላልወለድሽ ነው፣ ፈጣሪ ስላልወለድሽ ነው። ልጆችሽ እንሆናለን። አስቢልኝ እንጂ ለኛ እንዳወራሹ ብትሆኝ በእኛ እድሜሽ እኮ በእኛ እድሜ እኮ ማንም እንደዚህ የሚሰራ ሰው የለም እኮ። በጣም እላፊ በጣም ትልልቅ ወንጀለኛ የሚባል ሰው የማይሰራውን ስራ ነው እየሰራን ያለ ነው። ታውቂያለሽ አይደለ? ይሄ እና ጠቅማችሁ ወደፊት የተሻለው እንድትኖሩ ብዬ እኮ ነው እንደዛ ያንቺ የተረፈሽን እኮ ነው ለኛ መበትኝ የተረፈሽን ነው ለኛ ገንዘቧን ሶና ያላችሁ ገንዘቡ ካለታችሁ ንገሩኝ፣ በሰዓት ጨምርላችኋለሁ። በቃ ተፋርቂ ጨምርላችኋለሁ። እኔ የምራችሁ ነገር ማድረግ አለባችሁ። በገንዘብ ተሞልተሽ አስተሳሰብ አንቺ ቀስ ብለሽ ደጊ አትፍጠኝ። እውነቷን እየነገረችሽ ያለችው እውነቷን ነው። በጣም እውነቷን ነው። እሺ አንቺ በእኛ እድሜዎች አንቺ ምን እየሰራሽ ነበር? እኛ ባለንበት እድሜ 20 ዓመት 19 ዓመት እንኳን ያልሞላ ልጆች እኮ መካስ የምችል ከሆነ ገንዘባቸው ጥፋታቸው አለ። በቤተሰባችን እኛ ከዚህ ስራ መውጣት እንፈልጋለን። እሱ ቀስ ብዬ አስብበታለሁ። ቀስ ብዬ ማለት እንዴት ነው አሁን የጀመርነው ስራ ጨርሰን እንገባለን። ቆየሽ እኮ እንደዛ አሁን በዚህ ማለት በዛ የጀመርነው ስራ ሳጨርስ የትም አትሄዱ። እኛ ደግሞ በቃ የሰው ነፍስ ማጥፋት ሰልችቶናል።
ሰለቸን። ቤተሰባችን ላይ እንኳን ነፍስ እንድንገድል አደረግሽ አንፈልግም። እኔ በዚህ ማለበዛ ቤተሰቦቼ ጋር በየትም በኩል መግባት አልችልም፣ ግን ቤተሰቦቼ ጋር መታረቅ ባልችልም በቃ አሁን ለህዝቤ ላይ ያረኩት ያለው ነገር ከዚህ በኋላ በቃ ህዝቡን መበደል አልፈልግም። በጣም በእኔ እድሜ ያሉት እስቲ አንቺ ራሱ አስቢልን፣ በእኛ እድሜ ያሉት ልጆች እየተማሩ ነው፣ ምን አይነት ህይወት እንደሚኖሩ አስቢ። እኛስ ምን አይነት ህይወት እየኖርን ነው? ሰው እየገደልን የማይሆን ከኛ የማይጠበቅ ነገር እያደረግን ያለ ነው። እስቲ አንቺ ምን አስቢ፣ እንደ ትልቅ ሰው እኛ ልጆቼ ይሆናሉ እኮ ልጆች ብንሆን እንደዚህ እንድናረግ ትፈቅጂልን ነበር? ይሄን አስቢ እስቲ። አንዴ እሺ ገብተንበታል፣ እንደዚህ ገብተንበታል ይባል፣ ግን ቢያንስ ተጠንቀቂልን እሺ፣ ከችግራችን ማምለጥ እንድንችል። ከዚህ ወንጀለኛ በእርግጥ ወንጀለኛ ነን አውቃለሁ፣ ይሄን ወንጀለኛ ነን አውቃለሁ፣ ግን ቢያንስ እንኳን ተጠንቀቂ። እስር ቤት ገብተን አሁን ቤት ማን ያስወጣናል? ቤተሰብ ማስወጣት ያስወጣንም ቤተሰብ የለንም። ከቤተሰብ ሰው አጥፍተን የመጣ ነው። እኔም ቤተሰቦቼ ጋር ታውቂያለሽ ምን አስደርገሽኝ እንዳስወጣሽ፣ ቤተሰቦቼ ምን አርገሽኝ እንዳለቅም ከቤተሰብ ነፍስ አጥፍቼ ነው የመጣሁት። ለአንዴና ለመጨረሻ ማስጠንቀቂያ የምሰጣችሁ አንደኛ አትጩብኝ፣ ሁለተኛ ነገር ደግሞ ይሄን ወዳችሁ እስከገባችሁበት ድረስ ወደን አይደለም የገባ ነው። ጨርሳችሁ ስራችሁን ጨርሳችሁ የፈለጋችሁ አሁንም ደግመልሻለን። ወደን አይደለም የገባ ነው። ወደን አይደለም ሞጣሞጭ ወደን አይደለም የገባ ነው። ልክ ነች። ምንም አንቺ ልክ አርገሽ መደደብ ከነቀራት ነው ጀብዱብኛ ቤት በኩል ከዛ በኋላ ደግሞ የሆነ ነገር አረጉ ብለሽ ደግሞ ቤተሰቦቻችን ጋር አንድ እርምጃ ልትራመጂ። እኔ ቤተሰቦቼ ከዚህ በኋላ ያሉት ቤተሰቦቼ እስከዛሬ ያሉትን አስጨርሳሽኛል። እስከዛሬ ያሉትን ቤተሰቦቼ ከዚህ በኋላ ያሉት ቤተሰቦቼ ምንም እንዲሆን አልፈልግም። ቢያንስ እንኳን በዚህ ልካሳቸው ምንም ቤተሰብ አይደለም ከቤተሰብ አይደለም የኢትዮጵያ እዚህ ያለው ህዝቤ ምንም እንዲሆንብኝ አልፈልግም። ግን አንዴ ገብቼበታለሁ። እንደዛ ካል ሰሚኛለሽ ስሚኝ፣ እንደዛ ከሆነ ማለት አትጨይብኝ፣ እንዳትጨይብኝ ስራን ጨርሰሽ እንዳትጨይብኝ። አንድ ነገር አንወጣም። ብንወጣ የሆነ ነገር ታረጊናለሽ። ከበሩ ሳንወጣ እንደዛ ኮራክሽ እዚህ ጋር ስለታችሁ መቀመጥ አለበት። እኮ የጀመራችሁ ስራ ጨርሱና ትወጣላችሁ። ከፈለጋችሁ የሰራችሁበት የለፋችሁበት ብር ሰጣችኋለሁ። እኛ ነብስ አናጠፋው፣ የማንንም አንፈልግም። እንደዚህ አይነት ነገር ውስጥ አታስገቢኝ። በቃ አሁን ቀስ ብላችሁ አውሩ፣ ሰው እንዳይሰማ። ማንንም አይሰማ። መስኮቱ በሩ እንዳለ ተዘግቷል። አይ ራስን ጫለ ማድረግ እኮ አንቺ ገብቶሽ የራስሽን ጥሩነት ምናምን አስወርተሽ ማን እንደው ምን አናውቅም አስወጣሽው አይደለ? ግን እኛ ሂደን ስንት ነገር አይተን የሰው ነፍስ አጥፍተን ምን መጣው። አንቺ እኮ ቤትሽ ውስጥ ብለሽ በብርሽ የምትንቀሳቀሽው የፈለግሽውን ነገር ብናደርግልሽ እኮ እኛ ነን። እዚህ ጋር ምንም እኛ አይታወቅም እኮ ያንቺን ወንጀልና እንዳናወጣብሽ እኮ ልታስገድኝ ትችያለሽ እኮ። አንቺ ነፃ ልትወጪ እኮ ትችያለሽ። አይታወቅም። ብር ያለሽ ሰው ነሽ አንቺ። ብዙ ወንጀሎች የለመድሽ ነሽ። እንዴት እስር ቤት እንዴት ብለሽ ብቻ ከብዙ ነገሮች ለምደሽዋራችሁ ተመካክራችሁ ተነሳችሁ ተመካክረን አይደለም። እውነታው ነው። ዛሬ እንደዛ የታሰባስባችሁ አልነበረም። ዛሬ ምን ተገኘ? ከዚህ በፊት ምን ብለንሻል? ከዚህ ነገር ውስጥ አስወጭም ብለንሻል። ከዛ በኋላ እስቲ ላስብበታልሽ። ይኸው እስከዛሬ እንደዚህ ብለሽ ጭራሽ ትልቅ ሰው በጣም ትልቅ የሆነ ቀን ከቤት ስንጠፋ ደግሞ ወደ ቤተሰባችን ሄድሽ አንድ እርምጃ። ታዲያ እንደኛ ከዚህ ነገር ውስጥ መውጣት እንፈልጋለን። በቃ ከዚህ በኋላ ሲጀምር የጀመርነውን ስራ አንጨርስም። ከፈለግሽ ራስሽ መጨረስ ትችያለሽ። በጣም መሮኛል። እኔ በጣም እያደኩ ሲሄድ በእኔ እድሜ ያሉት ምን እያደረጉ እንደው እያዩ ሲሄድ በጣም መሮኛል። በጣም አስጠልቶኛል። ምንም ሆነ አልፈልግም። ከእንደዚህ አይነት ወንጀል አስወጪ። መጀመሪያ መማር ብቻ ከዚህ ነገር ውስጥ ወጥቼ ተምሪ ቤተሰቦችን መካስ ፈልጋለሁ። እንደዛ ከሆነ አሁን ጥሩ ነገር ያለ እንደዛ ከሆነ አሁን የጀመሩት ስራ ማንም ሳይሰማን ጨርሪ። እናንተ ጀምራችሁ ስራ ማንም አይጨርስላችሁ። ምንድነው የምትፈልጊው? መጀመሪያ ምንድነው የምትፈልጊው? ባይገርምሽ ፖሊስ ጣቢያ ሄደን ብናመለክት እኛ ምንም አንታሰርም ማለት እኛ ልንታሰር አንችልም። አንቺ ነሽ ሁሉን ነገር የምትገፋፊ፣ አንቺ ነሽ ልትታሰር የምትችው። በዚህ እድሜያችን ደግሞ እንደዚህ አይነት ነገር እንደማናረግ ፖሊስ ጣቢያ ያውቃል። ስለዚህ አንቺ ነሽ ልትታሰር የምትችው። ውድ ተመልካቾቼ ከተወሰነ ከድብቅ ካሜራ በኋላ ሰምታችኋቸዋል። ጓሮ ላይ የተቆራረጠ ሬሳ እንደጣሉ እንግዲህ በምታዩት መልኩ ጨለማ ነው ቦታው። ቢሆንም እዚህ ጋር ነው እንግዲህ የጣሉት ሰውየውን። ባለስልጣን የተባለው ፊቱ እንኳን ለመለየት ይከብዳል።
ማን እንደሆነ ማወቅ አልቻልንም። ቢሆንም ግን ውድ ቤተሰቦቻችን እንግዲህ ድብቁ ካሜራ እንደቀጠለ ነው። ከዛም በኋላ አዲስ ነገር የሚፈጠር ከሆነ ለእናንተ ለውድ ቤተሰቦቼ እማሳውቃችሁ ይሆናል። ድብቁን ካሜራ አይተን ደግሞ ሌላም የምናገኛቸው መረጃዎች ካሉ ሰብስበን እነሱ የምናናግራችሁ ይሆናል። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩ። ስሙኛላችሁ አሰቡኝ። አሁን መጀመሪያ ሬሳውን ማስወገድ አለብሽ። ቁጭ በይ ያናገርኩሽ የጮሽብኝ ነው። ቁጭ በይ አዳምጪኝ አልኩሽ። በጥፍ እንዳላጮልሽ እኔ ምንሽ ሰምኛል። አሁን ስክሪኑ የት እንዳለ እናውቃለን፣ ሁለታችሁም ታውቃላችሁ። እሱ ነገር ማስወገድ የምናወጣውን ነገር አውጥተን የሚሸጠውን ነገር መሸጥ አለብን። አስወግደኝ። ከዛ በኋላ እናንተ የምትፈልጉት ነገር ማድረግ አለባችሁ። የፈለጋችሁን ብዬ ትችላላችሁ። የሰማሽ ነው አይደለ? እኛ አስክሬን ነው የምትል ቤትሽ ውስጥ አስቀምጠነዋል እኮ። እሱ እንደው ከዚህ በኋላ ያለውን መስራት አንፈልግም። ለምን ማፈልግ ነገር ለምን ማፈልጊው እንዳንነኪ ጫፊን እስከዛሬ ያረክሽ ነው። በቃ ዝም በይሽ። ዝም ታላለሽ እንዴ? ዝም በይ እሺ። ቁጭ በይሽ እንዳንነኪ ታላቂሽ ያከብረሽ ነው። ዝም በይ እንዳንነኪኝ። ከዚህ በኋላ እንዳንነኪ ለካለክ እንደሷ ዝም በይ። አሁን ምንሽ ነገር አድርጊና ከዛ በኋላ አላረግም። ገደልኩልሽ፣ አስክሬኑን ገድዬ ቤት ውስጥ አስመጣውልሽ። ከዚህ በኋላ ያለው ራስሽ አድርጊ። በቃ እስከዛሬ ኩላሊት ሳወጣልሽ ነበር። ምን ነው ምንሽ ነገር ማረጋ? ምን ነው ልጅ አትጭገና አትቀድሽ አትጭሽ። እሺ እኮ ምን ነው ማረጋ? ኩላሊቱን ታወጫለሽ። የቱን ኩላሊት? በጣም ታውቂያለሽ። ደግሞ ምንድነው የምነግርሽ? አዲስ ነገር ለሰው አዲስ ነሽ እንዴ? ምን ነው የማወጣው ምናምን የምትይው? የቱን ኩላሊት? እኔ አላወጣም። እዚህ ውስጥ ያለ ይቀብራስ ካለሽ አንቺ አውጥተሽ ያወልሽ ፍሪጅ ውስጥ አለልሽ። ሬሳውን ደግሞ ማስወገድ አለባችሁ። አይመለከተንም። ቆራርጠን ፍሪጅ ውስጥ አስቀምጠናል። ኩላሊቱን ለማውጣት አይከብድሽም። አይመለከተንም። በቃ ከዚህ በኋላ ያለ አንቺ አልኩሽ እያልኩሽ እየነገርኩሽ ያለብን ፋይል ታጠፋለሽ። ስሚኝ፣ ታላቃችን ነሻ። ስሚኝ፣ አሁን ከዚህ በኋላ ስሚኝ፣ ሬሳውን ፍሪጅ ውስጥ አለልሽ አይደለ? እኛ የታዘዝነው ግደሉልን እንደዚህ ነው ነገር የለም። ለምን አገባኝ እንዳነካት ጫፏን እንዳነካት ምን ይሆንሽ ነው? ልክ ነው ይመሽ ያሰብሽ እዚህ ጋር ተሰጥራችሁ ታያላችሁ እንዴ? ሎል ታሳብሩ ነው እንዴ? እንዲሁም ልንገርሽ እስከዛሬ ድረስ አክብሬሻለሁ። እስከዛሬ ድረስ አክብሬሻለሁ። ሁሉን ነገር ለፖሊስ ነው አረግ የምናገርሽ። አትንኪያት ታያት። እናውራ በቃ በስነ ስርዓት እናውራ። አሁን እሺ ምንድነው የምትፈልጊው? ሬሳ አስክሬኗ መጣልልሽ፣ ኮላሊቱ እንድናወጣልሽ ነው የምትፈልጊው? አውጥታችሁ አስክሬኑን ደግሞ መቀብሩ ቦታ ላይ ይወስዳችሁ ቀበሩት። በርግጥ ይሄ ስራ ለኛ አዲሳችን እንዳልሆነ አውቃለሁ። አዎ እያወቅሽ ለምን ወደ አለም ጨቀጭ? በቃ ከዚህ በኋላ መስራት አንፈልግም። ለዛ ነው ከኔ ጋር መጣለ ፈልገሽ እስቲ ይሄ ወንጀል በጣም የሚያስጠላ እንደሆነና በጣም አደገኛ እንደሆነ እስቲ አዩጭ ኮላሊቱን እኛ እንደምናረገው እስቲ አንቺ ሰሪ አወጣንልሽ። አስክሬኗ ማን የጀመረው ማን ይጨርሳ? እኔ ምልሽ ምላችሁ ነው ማድረግ ያለባሽ አርጉና ከዛ በኋላ አንቺ መማር ፈልጋለሽ ተማሪ እንደፈለግሽ አርጊ። አናወጣ አታውጭ? አዎ እሺ አሳይሻለሁ። እንዴ እሷንም ልገላት ነው ሌሎች እሷንም ልገላት ነው። አንቺ ዝም በይ ነገሩ ለምደሽዋል። እንግዲህ አትኛልሽ እንዴ ታስገኛለሽ? እንደውም ልንገርሽ የ13 ሰው ነፍሰ ገዳይ ነሽ። እስ ምን ማስረጃ አለሽ? 13 ብቻ አይደለም አለኝ ማስረጃ ማለት ነው። ማስረጃሽ ነው ያለሽ ንገሪ። እሱን ታይዋለሽ። ካሜራ አለኝ እንዳላስገባሽ ካሜራ አንቺ ካሜራ እንግዲህ እናያለን። ፍርድ ቤት ራሱ ከዚህ በኋላ ከፖሊስ ጋር ነው የምናወራው። እንዳለ ስራሽን ሄደን እንናገራለን። እኔና ተናገሪ በወሬና በቪዲዮ የሚታይ ግን አንድ አይደለም። እሺ እና እንደፈለሽ ማለት ነው። እንዳስገደድሽ አናረግም። ከዚህ በኋላ የስንት ሰው ህዝብ ነው ጭራሽ ይሄ ሰውዬ ማለት የዚህ ሰውዬ ማለት አንድ ነገር ታውቀ ማለት ከነዛ የኔ ቤተሰቦች ብቻ አይደለም የሚያልቅላቸው። ይሄን ሰውዬ የገደልነው ሰውዬ ማን እንደሆነ በደንብ አድርገሽ ታውቂያለሽ። ምን አይነት ባለስልጣን እንደሆነ በደንብ አድርገሽ ታውቂያለሽ። በደንብ ምንም አንቺ ጭራሽ ይሄ ተናገርሽ ከብለሽ ነው ሰሚኛለሽ። አሁን እኮ ያልኩሽ ነገር አልኩሽ። እሱና ጉላሊት አውጣችሁ የሚሸጠው ሽጡና ተካፍላችሁ ውልቅ በሉ ነው ያልኩሽ። አንቺም ኩላሊት አውጪ። ኩላሊት ልጅ አውጪ ግን ሻንጣሽ ሰው ይሁን
አንቺ ስለዚህ አንቺ ላይ ብር የለኝም ያልሽ ነው መማር ፈልጋለሁ ያልሽ አንቺ ደግሞ አልማር ይቀራል እንጂ እኔ አልነካም እሷም አትነካም ቸነችና ኮራስ ሞክሪው ራስ ከዚህ በኋላ አንድ ነገር ሞክሪው ተርስተሽ ሞክሪው እኛ እንዲህ ስናረግ ታዲያ ተሻሻሽ ለካኝ እንዳለሽ ሂጂልኝ እንደው ከቤት ሂጂልኝ እንደው ውጭ እንዳለሽ ቁጭ በይ በቃ እንዴ ለፖሊስ እንደውለ ሰነሳት ሻዊ እንደውም እኔ እንደውም ችግር ለፖሊስ ያለው ነገር ማሳየትሻለሁ ሂጂ ከዛ ማን ስሪት እንደሚገባ እናያለን አረ ችግር ልግባ ከዚህ በኋላ ማን የምታወሪያትን እያንዳንዷን እየቀዳሁሽ አንቺስ ምን እያወራ የምትቀጁ እቀዳሻለሁ እስካሁን አንቺ ስልኩን አንቺ ዞር ነው ከሰክሰዋል ዞር በይ ስልኩ ያለኝ ዞር በይ አይመለከትሽም ስለመታሽ መከበርሽ ስልክ አገኘዋለሽ መስሎሻል ስልኩን እሱም ባላገኝ የእሷ ስልክ አለ ስልክሽ እንደገዳሽ ይሄን ስልክ ታገኛለሽ አንቺም ስልኩን ትቀበል ስንት ሰው ስታስገድልኝ ነበር አንቺ መግደል ለኔ አይከብደኝም ገባሽ አይደለ ነግደኝ አንቺ ራስሽ እኔ እዚህ ጋር ብትገልኝ ማለት ውጭ ላይ እኔ አንድ ሰው ደውለው ካጡኝ ራሱ ቤት መተው ካጡኝ እሱን ስላሰብን ነው እንጂ ድሮኛ ይዘራላችሁ እሱን ስላሰብን ነው አንቺን ጋር መሰወር እንችላለን እኔ ችግር የለም ይሄ መሮኛል ከዛሬ የሰው ልብ የሰው ኩላሊት የሰው የንጹህ ሰው መግደል መሮኛል እኔ አንቺ የነገር ሆነሽ እስር ቤቱ ጋር ምንም ማን ቤተሰብ የለኝም ቤተሰቦቼን የነገር አርጋችንም ቤተሰቦቼን ተቀበሉ አርጊው አንቺ በደንብ መቀጣት ስላለብሽ ነው እኛ እንደዚህ እኛ ገና 18 ዓመት አምጪ ዞር አትንክብይሻለሁ ስልኩ ልጅቷ መሰረት ለምን አታወሪያትም? እሺ አንቺ ያወራታለሽ አንቺ ጋር ነው ከሷ ጋር ነው ያወራታለሁ ዝም ብዬ እኮ እያልኩሽ ያለሁት አንቺ የሆነ ነገር ሁኚ እንጂ እስር ቤት ልበስብስ ምን ችግር የለውም ጠገባችሁ እንደፈለጋችሁ በላላችሁ እንደፈለጋችሁ ብሰጣችኋለሁ አሁን ጠገባችሁ አንቺ ምሰጭምብረኛ በሰራት እንደሚያርሙ ታስቢ ሳውቃችሁ ተግባባችሁ ተግባባችሁ ቢጂ የለንም ማይፋውቅ ሰዎች እኮ እንዳንቺ ወንጀለኛ የሰው ኩላሊት የሰው ልብ ህፃን ልጅ እንደዛ የሚያደርጉ ሰዎች እኮ ነው ያስተዋወቅሽን ጥሩ ሰው ጥሩ ኑሮ የሚያስተዋወቀ የሚያኖር ሰው ያስተዋወቅሽን መስሎሽ የምታስቢ እንደዛ የምታስቢው እኔ እና ያለውን ወንጀል አንድ ባንድ ስታረጊ የነበረውን አብረን ስናረግ የነበረውን ነገር ምንም ያርጉኝ ይሳሩኝ ይግደሉኝ እናገራለሁ አንቺ ይሄን ፍርድሽን መቀበል አለብሽ ቤተክርስቲያን ጸሎት የምታረጊ መሰለሽ እንዴ አሁን እንደ ጥሩ ስራ እንደሰራ ሰው እንትን የምትይው ቆይ አሁን ቢሆን እንደሰራ ጥሩ ስራ አልሰራም ሰራንም አብረን ሰራ ይሄን ነገር ተባብረን እናስወግዳለን አሁን ሳይበቃ መምጣታችን አይቀርም ጊዜ እንሰጣቸዋለን ይምጡና እንደው ስጦታ እንሰጣቸዋለን ስላሉ ቤታችን ተልተሎ ብለን እናስተካክል እናዝዳ ስጦታ ሰጥሽ መሰለሽ ይሄ ሁሉ ችግር ያመጣሽው እኮ ራስሽ ባታስገቢያቸው ኑሮ ስልኬን እንዳነኪው እሺ እኔ እሱን ስልክ ብትወስጂው በሌላ ስልክ ቀድቼሻለሁ እስከዛሬ ድረስ እንደፈለግሽ አልኩሽ በቃ እሱ እንደፈለግሽ ማትቻለሽ አንቺ ሳይመጡ ነገር መጣለን ብለን እኛም ማና ፋይል ማናስቀምጥብሽ ነው አይመስልሽ በቃ እንደዛ ነው የምታስቢ እንዴ እኔ የጸጸተኝ ነው እስከዛሬ ያረኩት ነገር በጣም አንገሽገሽኛል በጣም አሁን ዝም በሉ ሰዎች እንዳይሰሙ ዝም በሉ አሁን ስራችን እንስራ ያልኳቸው በዛ ተስማሙ እስኪ መጀመሪያ አንሰራም እንስማማ እኔና አንቺ እንስማማ አይደል ከዚህ በኋላ እንደዚህ አይነት ነገር አንሰራም ከዚህ በኋላ አንሰራም እንደፈለግሽ ማሰላልት እና ማን ይጨርሳል አረ እኛ ተጓናው ወንጀል ሰራልሻለን አንቺ ታጃለሽ እንደዛ ነው ዝም አለለም እንደዛ ከሆነ አሁን ኃይለኛ እርምጃ እንድራመድ ያደርጋችሁ እንደወስል ያደርጋችሁ ከዚህ በላይ እንዴት እኛ መግደል ነው ይቀርሽ ግዴ ለማን ቢሞት ምንም አይመስለኝም ምንም ከዚህ በኋላ ምን አለኝ ቤተሰቦቼ በባዶ ሜዳ ትንታጭ ታይይሻለሁ የፈለግሽው ማድረግ ትቻለሽ እኔ ግን አንቺ ይሄ የወንጀልሽ ተጋልጾ የሆነ ነገር ካራሽ እኔ ፈለኩትን አረጋለሁ ደግሞ ይተኛልሽ የሆነ ኩሻ እየሰማው ዝም በልሽ አትጩ ይሰማ እንደምን ይሽከቴ አለሽም አለሽም አትንካታጂ ሰራሽ መስል ምድር የምትማቸው አስሬ ዝም በይ እስቲ ልጅቷ ልትገሉኝ ነው እንደገና ዝም አንቺ ቁጭ በይ ምን ይገላችሁ እዚህ ላይ ቁጭ በይ እንዳነኪኝ ሰምተሽኛል ቁጭ ብለሽ እንደትልኩ በስነ ስርዓት አውሪ ማክበራችሁ ነው አናከብርሽም ነው አንቺ የምትከበሪ ሰው ነሽ
ምን ጥሩ ስራ ሰራሽ? በእጄ በልታችኋል፣ በእጄ ጎርሳችኋል። እኛ ነን ያበላንሽ። ትልቁን ወንጀል እየሰራንሽ ያለ ነው እኛ ነን። እኛ በምናወጣው ኩላሊት አንቺ እየበላሽ ያለሽው ገባሽ አይደለ? ገባሽ? ለኔ ምሰጪኝ ገንዘብ ጠቅሞኝ አይደለም። አንዴ እዚህ ወንጀል ስላስገባሽ ነው። ምን ጸጥቶሽ ነው እንደዚህ? በቃ አወራችሁ በቃ ይምጡ እንዲሁም እነሱም ይምጡ ስራሽን እንዳለ ያቆልሻል። አሁን እንዴ የሆነ ነገር ደብቀው ሄደው ቢሆንስ ለዛ አይደል ስለፈለኩ ይሄን አስባሽ ነበር። ይሄን መቀደምሽ ነበር ማሰብ የነበረብሽ። አይ አይናችሁ ሲወጡ ቀድመሽ ነበር ማሰብ የነበረብሽ። ሲወጡ ስላየን ነው። አሁንማ ምንም ነገር የለም። ሲወጡ ስላየን ነው። ሌላ ቀንም ቢመጡ ታስገቢያለሽ። አይሻ አንቺ ደደብ ነሽ። የምታስቢው ገንዘብና ገንዘብሽን ብቻ አይሻ አይደለ? መተው ምን አረጉ? ይሄ ሁሉ ይሄን ችግር እኛ እኮ ረስተናል። ወንጀል መስራቱን እኮ ለምንድን ነው እየሰራን ነበር? ግን ይሄ ሁሉ ችግር ያመጣው ሰዎቹ መግባታቸው እና ማን ሆኑ ምን እንደሆነ አታውቂም። ገባሽ አይደለ? በዚህ መሀል ውስጥ ምን ጋለጸው መጀመሪያ ታያጅ ምን ሆነው እኔ እና እሷ ነን። ገባሽ አይደለ? ዋናውን ወንጀል እየሰራን ያለ በኋላ ግን አንቺ ነሽ የምትያዡ። እኛ እሱ አይቀርም። ምንም ችግር የለብኝም። አሁን ሶስታችን ወንጀል ሰርተናልም 2-3ታችን አለንበት። ይሄን ሬሳ ማስወገድ አለብን። አንዳችን ለአንዳችን ተደጋግፈን መቆም አለብን። አሁን ሲመጡ ቆይ ዝም በይ አዳምጪ እያልኩሽ አንቺ አትፍጠኝ ተይ። ቆይ ጂና አስወግጂ። ቤትሽ ውስጥ ነው ያለው እኮ ኩላሊቱ ሞቀት ከበደሽ። ለምን ከበደ? ለምን ማሰብ? እኔ እኮ ስራ ይገር እናንተ ተከታተሉ ትገባላችሁ። እንግባ ምን አለ ብሬን ከፍዬ በዋስ መውጣት እችላለሁ። እሱ ታውለሽ እኮ እንደሮ እናያለን። የሰው ኩላሊት እኛ ነበረ ብንታሰር ራሱ አንቺን ገለን ነው የምንታሰረው። ነግደኛል ያልኩት ነው ይቀርሽ። ነግደኛል ችግር የለም። አንቺ መግደል አይከብደንም እኮ ታናሹ እንደከነለ እድሜ ላንቺ ስለምደሽ ነው ሰው መግደል ነው። አሁን ስልክ እየተደወለልኝ ዝም በሉ። አሁን ላውራበት ደግሞ ማን እንድታስገድይ ነው ከዚህ በኋላ? ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ውድ ቤተሰቦቻችን ትንሽ ቆይታ አድርገን ተመልሰን ተገናኝተናል። ያው በመጀመሪያ በጓሮ አካባቢ ላይ የተቆራረጠ ሬሳ እንደጣሉ በተናገሩት መሰረት እንግዲህ ወስጄ ጓሮ አሳይቻችሁ ነበረ። ከዛም እሱን ካየን በኋላ እንግዲህ መልሰን ወደ ድብቁ ካሜራን የተመለስነው። አሁን ላይ እያየን ያለነው እንግዲህ እርስ በርስ እየተግባቡ እንዳልሆነ ጥሩ የሆነ ነገር በመሃል እንደሌለና እነዚህ ልጆች በቤተሰቦቻቸው ተይዘው ማለትም በቤተሰቦቻቸው ማስፈራሪያና ዛቻነት ተጠቅመውባቸው እንግዲህ በእንደዚህ አይነት ስራ እየኖሩ እንደሆነ እነሱም ደግሞ በቃም ብለው ወደ ቤተሰቦቻቸው የሚሄዱ ከሆነ ቤተሰቦቻቸው ላይ አደጋ እንደሚደርስባቸው በዛቻና በማስፈራሪያ እንግዲህ ስለተነገራቸው እነዚህ ልጆች ምንም አይነት አማራጭ ስለሌላቸው ሰው ወደ መግደሉ ገብተዋል። አሁን ላይ ያሉበት ሁኔታ ግን በቅቶናል፣ እኛ ሰልችቶናል፣ እባክሽ ተይን ነው እያሏት የነበረው እንዳያችሁት። እሷ ግን ፍቃደኛ አልነበረችም። ምክንያቱም ያው ብዙ ነገር ታገኝባቸዋለች እርግጠኛ ነኝ። ያው ሰው ብቻ አለምንም ጥቅም አለምንም ነገር ይህንን ነገር ሊያደርግ አይችልም ብዬ ስለማስብ ነው። ምክንያቱም ያው እሷንም የሚያዛት አካል ይኖራል እንድትገድል። ከዛ ደግሞ እሷ በእነሱ አማካኝነት ሰዎች እንዲጠፉ ህይወት እንዲያልፍ እንዲገደል እየተደረገ ነው ያለው ነገር። እስቲ ይህን ሁሉ ነገር ካየንና ከሰማን በቂ ነው በሚል እንግዲህ ያው ፍርጃቸው ውስጥም ቤት ውስጥ ኩላሊቶች እንዳሉ አንዳንድ የሰው ልጅ አካል ይሸጣል ተብሎ የሚታሰበው እነሱ እንዳሉም ሲያወሩ ለመስማት ስለቻለ እንግዲህ ሌላኛው ማስረጃችን እዛው ቤት ውስጥ ነው ያለውና መልሰን እነሱ ቤት መሄድ ይጠበቅብናል። ውድ ቤተሰቦቻችን እስኪ ምንድን ነው እየተፈጠረ ያለው? እነዚህ ልጆችስ
ማን ነው እያዘዛቸው? ከእሷ ጀርባ ሆኖ ማን ነው ክፍያንስ እያደረገ ገንዘብ እየሰጠ ይህንን ወንጀል የሚያስፈጽማቸው የሚለውን እንግዲህ ሁላችንም ለማወቅ ጓጉተናል። የእናንተም ሀሳብ እሱ ነው ብዬ አስባለሁ ውድ ቤተሰቦቻችን። አሁን ላይ ግን ያው ሞት የተባለው ትንሽ ያው የባለስልጣን እንደሆነና የሆነ ቦታ ላይ ጥሩ ቦታ ያለው ሰው እንደሆነ ሰምተናል። እነሱም እንግዲህ በተደጋጋሚ ሲናገሩት እንደሰማችሁት ፖሊስም የራሱን የሆነ እርምጃ እየተራመደ እየፈለገ ይገኛል አስክሬኑን። እኛ ግን አግኝተን ለፖሊስ አሳልፈን ሰጥተናል። እንግዲህ ቅድም ባያችሁት መልኩ እንደዚህ ተቆራርጦ የተጣለ ሰው ማለት ነው። እነዚህ ሴቶች በምንድን ነው ሰው እያጠመዱ ሊገሉ የሚችሉት? ወይስ ደግሞ በመሳሪያ ነው ወይ በምንድን ነው የሚለው እሱ ራሱ አጠራጣሪ ነው። ምክንያቱም ምንም ስናያቸው ልጆች ናቸው። አንደኛዋ በተለይ በጣም ልጅ እንደሆነች እናንተም ቅድም ከኔ ጋር በነበራችሁ ቆይታ በድብቁም ካሜራ ለማየት ይችላል። ግን እኛ ከወጣም በኋላ ኢሚዲየትሊ ተቀይራ በጣም ከባድ እና አስቸጋሪ ልጅ እንደሆነች በደንብ ታስታውቃለች። አይተናታል። እስቲ እዛ ቤት እንሂድ፣ ምን እናገኛለን፣ ምን ይፈጠራል የሚለውን አብረን እኔ ውድ ቤተሰቦቻችን አብሮነታችሁ አሁንም አይለየን። ላይክ፣ ሼር፣ ሰብስክራይብ ይደረግ። የድካሜ ልፋታችን ውጤት ውድ ቤተሰቦች እናንተ ናችሁና ድጋፋችሁ አይለየን። እንዳልኳችሁ እንግዲህ ልክ እንደ ከዚህ ቀደሙ ደግሞ መልሶ ቪዲዮአችን እየወረደ ነው እና ያለው እባካችሁን በተቻለ አቅም ሼር እያደረጋችሁት ለወዳጅ ለዘመድ ለጓደኛ ለቤተሰብ አጠቃላይ ለእኔ ለምትሉ ሰው ይህንን ቪዲዮ ሼር እያደረጋችሁ ያው አብሮነታችሁን በአንድ በኩል አሳዩን፣ በሁለተኛ ደግሞ አበረታቱን። አለን ከጎናችሁ ነው ነን እንድትሉ ይፈልጋለሁ። የሰዓት የሚለቀቅበት ሰዓት ማስተካከያ ተብሎ ነበረ። እሱንም በተቻለ አቅም ለማስተካከል ችለናል። ጥሩ ሰዓት እየተለቀቀ እንደነበረም እንግዲህ አንዳንድ ኮሜንቶችን ለማየት ችያለሁ። ግን ይህንንም ነገር አድርገን እንግዲህ ውድ ቤተሰቦቻችን ምንም አይነት ለውጥ አላየንም እና ምን ተፈጠረ የሚለውን አሁንም ሀሳብ ካለ ሀሳብ መስጫው ላይ ይቀመጥልን። እዛ ቤት እንሂድ፣ ምን ይፈጠራል የሚለውን አብረን እስቲ አንሳለን ካሜራውን። ካሜራማን እንዴት ነሽ? ሰላም ደህና ነሽ? አረፍ ብለሽ የት ሄዱ? አሉ ወደ ውስጥ ገብተዋል። እሺ አሁን እኔና አንቺ ከመምጣታቸው በፊት ማውራት ያለብን ነገር አለ። እሺ ስለምትሰሩት ስራ ተግባብተናል? ያው ምንድን ነው የምትሰሩት? እያንዳንዷን ስራችሁን አውቀዋለሁ። እኛ ምንም አንሰራም። አሁን ካሜራውን አንሰው ስለው አይተሽዋል አይደል? አዎ እዚህ ቤት ውስጥ ተደብቆ የነበረ ካሜራ አለ ማለት ነው። ስለዚህ እህትሽና እናቴ ያልሻት ሴት በመሆን ሰው እንደምትገሉ ሁላችንም አውቀናል። ሰምተሽኛል አይደል? በቅርቡ ደግሞ የተገደለ ባለስልጣን አለ አይደል? አዎ የሱም አካል የት ነበረ? ጓሯችሁ ተቆራርጦ ተጥሎ ነበር። አውጥታችሁ ለመጣል እየሞከራችሁ ነበር። ተሳስቻለሁ? አልተሳሳትኩም አይደል? ስትሰሪ ስለነበረው ስራ መጀመሪያ እንዴት እዚህ ስራ ውስጥ እንደገባሽ እያንዳንዷን ምንም ሳታስቀር፣ ልጅ ነሽ፣ ብዙ ነገር ካንቺ ይጠበቃል። እድሜሽ አያሳስብሽም? አሳስበኝ። እስቲ ንገሪ፣ ምንድነው? እንዴት አገኘች ሴትዮ? ሴትዮዋ መጀመሪያ ከዛችኛዋ እህቴ ናት ከምላ ጓደኛ ነን እኔ እና እሷ። ከዛ በኋላ እንትን የተገናኘ ነው። እዛ የሆነ ቦታ ወደ ቤት ስትመጣ ነው እሷ ወደኛ ቤት ስትመጣ ነው መሰለኝ በመኪና መጣች ሴትዮዋ። ከዛ በኋላ እንጂ ቆይ ይቅርታና አላሳደገቻችሁም? አላሳደገችም። ከቤተሰቦቻችሁ ነው ያመጣችው? ሲመጣ እንደዚህ በሉ አስመስሉ ምናምን ብላ ነው እንጂ ሲጀመር አላሳደገችንም። እንዳወራችሁም አይደለም፣ በቃ አላ እንደምናወራውም አይደለም። ሰው ሲመጣ አስመስሉ ምናምን ነው። እስቲ ንገሪኝ እስቲ አሁን ሰው ሲመጣ አስመስሉ የተባላችሁትን ግልጽ ነው፣ አስመስላችሁ ነበር አይደለ? እስቲ ካገኘቻችሁ በኋላ ንገሪኝ እስኪ እንዴት ተገናኛችሁ? ከዛ በኋላ ይሄንን ስራ እንዴት እንድትሰሩ ልታረጋችሁ ቻለች? የተገናኘ ነው እሷ ወደኛ ቤት ስትመጣ ነው። ጓደኛዬ ወደኛ ቤት ስትመጣ አገኘቻት እሷን። ከዛ በኋላ እሷን ካገኘቻት በኋላ አዋራቻት ምናምን። ከዛ በኋላ እኔን ጠራች። ከዛ በኋላ መኪና ውስጥ እንዴት እንዳስገባችን አናውቅም። መኪና ውስጥ አስገባችን። ከዛ በኋላ እዚህ ቤት አልነበረም፣ ሌላ ቤት ነበረ። ሌላ ቤት ነበርን። ከዛ እዛ ወሰደችን። ከዛ በኋላ አጎቴን
አስገደለችን። ከዛ ያንቺን አጎት እንጃ ምን እንዳላት ምናምን አላውቅም፣ አስገደለችን። ከዛ በኋላ የእሷን እንትን አላ የጓደኛዬንም አጎት ገደለ። ከዛ በኋላ ምን አለች እንትና እቺኛዋ ሴትዮ በእናታችን በአባታችን እነሱ እንደምታስፈራራና እንደምትገድል ነገረች። ከዛ በኋላ እኛም ደግሞ ሁለቱን ካጣን ባዶ ነን ማለት ሌላም ዘመድ ምናምን ሁለቱ ብቻ ናቸው አሁን እዚህ ላይ ያሉት። ከዛ እናታችንን ያውም ደግሞ ዝም ብላ አይደለም ምንድነው አስገድጄ ምናምን ሳይሆን አላ እንትን ብላ አሰቃይታ ምናምን ነው የምትገድላቸው። አስፈራራችን፣ በጣም አስፈራራችን ምናምን። ከዛ በኋላ እኛም ፈልገን እኮ አይደለም ግን አስፈራራችን። በጣም ስታስፈራራ ምናምን ይሻል። ይህንን ነገር መጀመሪያ አጎትሽ ያንቺ አጎት ነው አይደል መጀመሪያ የተገደለው? ያንን ነገር አድርጊ ስትልሽ ለሰው ለመናገር ወይ ለቤተሰብ ወይ ለፖሊስ ለመናገር አላሰብሽም? እኛን ራሳችንን ልገድለን ትሞክራለች እንደዛ ብላችኋለች እንደዛ። ስለዚህ ማንም አላሳደገቻችሁም። እንዴት እዚህ ቤትም እንደመጣችሁ የምታውቁት ነገር ከዛ በኋላ ቤተሰቦቻችሁ ጋር ትሄዳላችሁ? አትወስደንም፣ እዚሁ ቤት አታገናኘንም። እንዴት ነው ከሰዎቹ ጋር የምትገሏቸውን ሰዎች የምታገኟቸው? ልጅም ስለሆንን አብረን እንተኛ በሚል ከዛ በኋላ እነሱም ይመጣሉ። ከዛ በኋላ እዛው እንገላቸዋለን በመርዝ። ስለዚህ መርዙን እሷ ናት የምትሰጠው። ከመጠጥ ጋር ቀላቅላችሁ ትሰጧቸዋላችሁ። አብዛኛውን ሰዎች በእንደዚህ አይነት ሁኔታ ነው የሞቱት። ወንዶቹ ራሳቸው ጥያቄ ያቀርባሉ ነው አሁን እነሱ ሲሉ ጊዜ ከዛ በቃ የሆነች በነጭ ነገር የተጠቀለለች ነገር ትሰጠናለች። ከዛ በኋላ እሱን መጠጥ ውስጥ እንከተውና ይሞታሉ። እንግዲህ ቅድም እዚህ ቤት ውስጥ ካሜራ ነበረ ብዬሻለሁ አይደለ? ደብቀን ሄድ ነው። በተደጋጋሚ ወደ ህግ ቦታ ሄዳለሁ ስትይ ነበር። ለምንድን ነው ያንን ስትይ ነበር? ከዚህ በፊትም ከዚህ ነገር መውጣት ካሜራ እውነት አስቀምጣችሁ ከሆነ ብታየው ከዚህ በፊትም ምን ብለናት ነበር? ከዚህ ነገር እንውጣ ብለናት ነበር። ከዛ በኋላ ይሄን ስራ ስትጨርሱ ምናምን አለች። አሁንም ዛሬም ደግሞ እንደዚህ ስንላት ጊዜ ይሄን ስራ ስትጨርሱ አለች። ሁሌ እንደዚህ እያለች በቃ የምታስፈራራን በፋሚሊ ነው። እንደዚህ እያለች ይሄው እስከዛሬ ድረስ አለ። ትምህርትም እንድትማሩ ከሰዎች ጋር እንድትገናኙ አትፈቅድላችሁም ጭራሽ? እሺ ያው ከነገርሽን አይቀር በዚሁ አጋጣሚ የቀዳሻትና ሪካርድ ያደረግሽው ነገር እንዳለ ስትናገሪ ነበር በተደጋጋሚ። አለሽ ስልክሽ ላይ? እኮ ታዲያ አሁን መጀመሪያ ቀርጸሻታል ከዛሬ ውጪ አይደለ? ከዛሬ ውጪ አው የሆነ ቀን የሌላ ቤት ነበርና አላልኩም? እዛ በጣም ሰፊ ነው ቤቱ በጣም። ከዛ በኋላ አብዛኛው ጊዜ ፖሊስ ሲመላለስ ጊዜ ነው ቤት ይቀየር ነው። ከዛ በኋላ የሆነች እንደዚህች ነገር ሳትሆን ያኛው ሰፊ ነው። ከዛ ደብቄ እዛ ጋር አካባቢ እንደዚህ ሳይሆን ያኛው ሰፊ ነው። ደብቄ ቀርጫት ነበረ ስታወራ። ምክንያቱም እሷ ብዙ ጊዜ ሪካርድ እንደዚህ ምናምን ይዛብናለች የእናንተ። እኛም ደግሞ እሷ እንደምታስገድደን እኛ ምንም ነገር እንደማናውቅ ምናምን ማወቅ ስለሌለበት ህግም ቢሆን ብለን ይዘን ነበር። ፖሊሶች ለምን ነበር በተደጋጋሚ የሚመጡት? እኔ አላውቅም እንግዲህ ይመጣሉ። መረጃ ሰምተው ሊሆን ይችላል ምናምን ብቻ ይመጣሉ። እኛ ከቤተሰባችን ጋር አሁንም እኮ መገናኘት እንፈልጋለን፣ ግን እሷ አትፈቅድም። በቃ እንድንገናኝ አትፈልግም እሷ። ቤተሰቦችን ፍለጋ ይመጡ። የት ብለው ይመጣሉ? ቤት እንቀይር ያኛው ቤት ስንሆን ይመጡ ነበር። ከዛ የሆነ የተለያዩ ሰዎች ምናምን ታስልክ ነበር እናታችን ምናምን። ከዛ ይሄኛውን ቤት ደግሞ ማንም አያውቀው። አሁን እናንተ ናችሁ የመጀመሪያ የመጣችሁት እንጂ እዚህ ማንም መጥቶ አያውቅም። የሆነ እንትንም ስለሆነ ውስጥ ስለሆነ ወደ ውስጥ የሚገባ ስለሆነ ማንም አይመጣም እዚህ። እውነት ነው። ያው እኛ እንኳን የመጣ ነው እንደዚህ አይነት ስራዎች እንደምትሰሩ በተደጋጋሚ እና ደግሞ እድሜያቸው ትንንሽ የሆኑ ልጆችን ለእንደዚህ አይነት ስራ የምታሰማራ ሴት አለች ተብለን ነው የመጣ ነው። ያው አሁን እንግዲህ ውድ ቤተሰቦች ማድረግ የምንችለው ምንድነው የሚል ነገር አለ። ምክንያቱም እቺ ልጅ እንዳያችኋት ልጅ ናት። ሁለተኛ ደረጃ ደግሞ
መማርም ትፈልጋለች። እንደ ኩዮቿ ወጥታ መግባትም አለባት። ግን በእጇ አለእድሜዋ የሰው ህይወት አልፏል። ያ ነው ትልቁ ነገር። ሰው ሊገድሉ ችለዋል። እህትሽ ማለት ናት ያችን ልጅ ጓደኛሽ ጋር ነበረች። ይህን ሁሉ መከራ አብራ ነው ያየችው አይደለ? ስለዚህ እንግዲህ ያው እህቷም አብራ ናት ያለችው። እድሜያቸው ሁለቱም አሳሳቢ የምንለው እሷ ወደ 15 ናት፣ ያቺኛዋ ደግሞ 18 ምናምን የተባለው እና ብዙም ልዩነት ያለው እድሜ አይደለም። የምንሮጥበት ቁም ነገር የምንሰራበት ትምህርት ተምረን ውጤት የምናመጣበት የሆነ እድሜ ላይ የነበረችው የነበሩት ሁለቱም። ግን በዚህ ሴትዮ የተነሳ እንግዲህ ህይወት እንደዚህ ልትሆን ትችላለች። ያው ህግ ደግሞ የራሱ የሆነ ቅጣት ይኖረዋል። ለሷም ለእህትየውም ለሴትዮዋም እንግዲህ ትልቁን ቅጣት የምትወስደው እናት ነኝ ስትል የነበረች ሴትዮ እንደሆነች እንግዲህ ግልጽ ነው። በተቻለሽ አቅም እህትሽ መምጣት ከቻለች ቀስ ብለሽ ብታሪልን ምን ታስቢያለሽ? እሷ ሳትሰማ ወደ ጓሮ ረጅም ነው ብዬ ነው። ከቻለች እህትሽ እንድትመጣ አድርጊልኝ እና ውድ ቤተሰቦቻችን ይህንን ይመስላል። እቺማ በጣም ትንሽ ልጅ ናት። የእውነት ትጎዳለች ሚንስ በቃ በነገሮች ያው ያሳለፈችውን ብዙ ነገር አለ። እድሜዋ ያሳስባል። ጊዜዋ ሴት ልጅ ናት። መማር የነበረባት ብዙ ነገሮችን ማድረግ የነበረባት ሰዓት ላይ ናትና ምንም ነገር ሳታደርግ ደግሞ በዚህ እድሜዋ እስር ቤት ስትገባ ስናያት በጣም ነው የሚያሳዝነው። የእውነት ህግ እንግዲህ የራሱ መፍትሄ ካለው ወይም ደግሞ በገደብ ቦታ እንድትማርና እንደሌላው ጊዜ ጎበዝ ልጅ እንድትሆን የምንችለውን እናደርጋለን። አብራችሁን ቆዩ። እሺ ነይ እስቲ። ቅድም መጥተህ ነበር አይደል? ቁጭ በይ እስቲ። እንዴት ነሽ? ሰላም ነው አለን። እስቲ አሁን ያው እናታችሁ ጓሮ ትመስለኛለች አይደል? ውስጥ ነች እያወራች። ምን እያደረገች? ብቻ ውስጥ ነች። እሺ እየተፈጠረ ስላለው ነገር ልትነግሪኝ የምትችይው ነገር አለ? ስለምትሰሩት ስራ ምን ሰምተህ ነው የመጣኸው? ይኸውልሽ እኔ የሰማሁት ብቻ ሳይሆን አሁን እህትሽም ያለውን ነገር በአጠቃላይ ነግራኛለች። ሰምተሽኛል አይደል? ምንም ያስቀረችው ነገር የለም። ስልኳም ይሄው እዚህ ነው። እዚህም ስልኳ ላይ ደግሞ ብዙ ማስረጃዎች እንዳሉ ነግራን ሄደችው። ስለዚህ አሁን ሁለታችሁ አለእድሜያችሁ ያላችሁበት ቦታ አግባብ አይደለ? ትክክል ነው? ትክክል አይደለም። ግን ቢያንስ አንቺ ከሷ ከፍት ያለሽ ትሻይ ነበር አይደለ? ግን ምንም ልታደርጊ አልቻልሽ። ያ ይገባኛል። ልታደርጊ ያልቻልሽበት ምክንያት ሴትዮዋ በቤተሰቦቻችሁ እየዛተችባችሁና እያስፈራራችሁ እንደሆነች ሰምቻለሁና እስኪ ከመጀመሪያው ጀምረሽ ያው ትንሿ በደንብ ባይሆን ነግራናለች የተወሰኑ ነገሮች። ግን አንቺ ትልቅ ስለሆንሽ ልታስተይ ትችላለሽ። የ3 ዓመት ልዩነት ማለት በጣም ብዙ ነው አይደል? ከሷ ጋር ያላችሁ የእድሜ ልዩነት እስኪ ምንድን ነው የነበረው? ከመጀመሪያው ጀምሮ እዚህ ሴትዮ እጅ እንዴት ልትገቡ ይችላል? በመጀመሪያ ቅድም መተህ እንደነገርንህ አይደለም። ያው እንደዛ በሉ ምናምን ስላለችን ግዴታ እንደዛ ማለት ስላለብን ነው እንደዛ በነገር እንጂ ውሸት ነው። ያው ከቤተሰብ ጋር እየኖርነ ያው በእድሜ ይበልጣትም ጓደኛዬ ነች እና የሆነ መንገድ ላይ ምናምን አግኝታን ያወራችን ምናምን እና ያው ልጆች ነን ብር እንትን ይለን ያጓጓናል። ስለ ብሩ ነገረችን ምናምን እንደዚህ ወንጀል እንደሆነ ምናምን አልነገረችንም። መጀመሪያ እያወራናት ምናምን እያወራችን ከቤተሰቦቹ ጋር ክላስ እየተማርን በሁለት ቀን ምናምን እየወጣች ታገኘን ነበር። ከዛ እንደዛ ምናምን ብላ ቤተሰባችን ውስጥ የሆነ ሰው በየትም ብላ የሆነ ሰው እንትን በማላውቀው መንገድ ሆነ የሆነ ሰው እንዲገል አደረገችኝ። የፋዘሬ አክስቴ ነበረች። እሷን የሆነ በደል ሰጠችኝ። ምንም አይደለም ምናምን ብላኝ ከዛ ይሄን ካረግሽ የቤተሰባችሁ ይቀየራል፣ ምንም አትሆንም እሷ ምናምን አለችኝ። እኔ ምንም የማውቀው ነገር የለም። እሷ ሰጠዋት። አክስቴ ድንገት ሞተች። እኔ አላውቅም ነበረ። ከዛ በኋላ እሷ ስትሞት ወደዛ ቤት መመለስ አልችልም። ቤተሰቦቼ በጣም በማይሆን ነገር ገመቱኝ። እነሱ ቢቀበሉኝም እኔ የማስበው ነገር አለ። አክስቴን ገድያት እንዴት ወደ ቤተሰቦቼ እመለሳለሁ ምናምን የሚሉ ማለት ነው። እኔን ብቻ ሳይሆን እሷንም አጎቷን እንድትገል አድርጋታለች። ከዛ ወደ ቤተሰብ መመለስ ስለማንችል ያለችን አማራጭ እሷ ነች። ማንም ቤተሰብ አይቀበለንም።
ከቤተሰብ አካል ህይወት እንድታጠፉ የተጠየቃችሁት ሰው ነበር? አዎ አክስቴን ያው መጀመሪያ እንደዚህ ያስደረገችኝ ከቤተሰቦች ተመልሼ እንዳልሄድ ነው ስትለኝ የነበረው። ከዛ እሷ ጋር ከሄድኩ በኋላ ከዚህ በኋላ ቤተሰቦችሽ አይቀበሉሽም አክስትሽን ገላሻል እኮ ምናምን ስትለኝ ነበረ። እና አክስቴን ከገደልኩ በኋላ ምንም አማራጭ የለኝም። ጓደኛዬም እንደዛ አጎቷን ስለገደለች ያለን አማራጭ እሷ ነች። እና እሷ ጋር ስንሄድ የፈለኩትን ታረጉልኛላችሁ፣ እኔ የፈለጋችሁትን ገንዘብ ከፍላችኋለሁ ምናምን አለችን። ከዛ ትምህርት መማር አንችልም ከቤተሰብ ጋር ምናምን እንደዚህ ስለተፈጠረ እሷ የምትለን ማድረግ ነው ያለን አማራጭ። እሷ የምትለን ማድረግ ጀመር ነው ማለት ነው። እሷ ስትለኝ የነበረው ሰዎች እንድንገልላት ነበረ። እና እኛ ልጆች ነን፣ ሰዎችን እንደዚህ አውርተናቸው እንቀርባቸዋለን ምናምን መድኃኒት ትሰጠናለች። እና እንገላቸው የነበረው በመርዝ ነበረ። ከዛ በጣም ከመርዝ ውጪ ሌላ በምንም አትገሉ? ሌላ በምንም አንገልም፣ ምክንያቱም ሽውጥ ምናምን መያዝ አንችልም። እንደሱ ብላ እንደዛ ብላን ነበር፣ ግን አልቻልንም እኛ እድሜያችን ምናምን እሱ አስባ ምናምን እንደዛ ማድረግን ስለማንችል ያላት አማራጭ በመድኃኒት ነው። እሺ ከዛ በኋላ ይሄን ነገር ውድ ቤተሰቦች ይቅርታ፣ ውጭ ያለ ድምጽ በጣም የረበሸን ስለሆነ መስኮቱን እንዝጋው። በጣም ነው የሚረብሸው፣ ለኛም ተመልካችን በጣም የሚረብሸው። እሺ ይሄንን ነገር ለሰው አሳልፈሽ ለመናገር ምናምን አልሞከርሽም? ሞክሬ ነበረ፣ ግን ቤተሰቦቼ ታስፈራራኛለች። የቀሩትን ቤተሰቦቼ እንደዚህ እገላቸዋለሁ። ቤተሰቦቼ እኔ በጣም ነው የምወዳቸው። ወደ ቤተሰቦቼ መለስም ደስ ይለኛል። አይቀበሉኝ ብዬ ስለማስብ። ለምን አይቀበሉኝ? አክስቴን ስለገደልኳት ያው አይቀበሉኝ። ያውቃሉ እነሱ እኔ እንደገደልኳት ያውቃሉ። ታዲያ ህግ ቦታ ሊወስዱሽ ወይ እንድትታሰሪ ሊያደርጉ የሞከሩበት አጋጣሚ አልነበረ? አያገኙኝም። ከሄድን በኋላ እኮ እኛ ስራ የምታስወጣን እኮ ማታ ነው። እሱ የወሰደችን ሌላ ቦታ ነው ምናምን። አያገኙንም። የሆነ ሰዓት ፈልገውኝ ነበረ፣ ፈልገውኛል፣ ግን ሊያገኙኝ ስላልቻሉ እሷም ሰው ከሰው ጋር እንድንገናኝ ምናምን አታረገንም። ስራ ራሱ የምንወጣው ማታ ነው። ማታ ሰው እናገኛለን እንደዚህ። ከዛ በቃ ማታ ነው ሰዎችን ያው ቀንም የምንወጣበት ምክንያት የለንም። ማታ ገለን አስከሬኑ ምናምን ስለምንወስድ ማታ ነው እንደዛ። ምንድነው የሚገደሉበት ምክንያት? ወይም ደግሞ ይሄን እንግዲህ ስትልሽ ለምንድነው የምገለው፣ ይሄ ለምንድነው የሚሞተው ብለሽ ጠይቀሻት ታውቂያለሽ? እቺን ሴትዮ ጠይቂያታለሁ፣ ግን አትመልስልንም። አያገባችሁም ብር ስለምከፍላችሁ ምናምን ትለናለች። ያው እኛ ደግሞ ምንም አማራጭ የለንም። ብሩንም እያሰብን ብሩን ትሰጣችኋለች፣ ግን ብሩን ትሰጠናለች። ያው ግን ከሷ ጋር ስለሆነ ሙሉውን አትሰጠንም። ባሰጠንም ያው ከኔ ጋር ስለሆናችሁ ሰጣችኋለሁ ምናምን በሚለው ከዛ ደግሞ ፋይሎችም ይዛብናለች። እና የትም ሄዳችሁ እዚህም ላይ ብዙ ፋይሎች እንዳሉ ተነግሮናል። እነዚህ እንትኖች ያቸውና ቮይስ ሪካርድም አለው ቪዲዮም አለው ይመስለኛል ብላናለች። እስቲ እዩትና ንገሩን። ስለዚህ በአጠቃላይ የሰው ህይወት ታጠፉ ነው የኖራችሁ? እንደዛ ነው። ግን ያው እኔ ፖሊስ ጣቢያ ምናምን ላይ ሄድም አስበን ነበረ፣ አልቻልንም። ምክንያቱም ከዛ በኋላ ያለው በሚለው ነው። ታስፈራራናለች። እንደዚህ ብትሆኑ ቤተሰቦቻችሁን እናንተን ባጣችሁ ቤተሰቦቻችሁን እገላችኋለሁ ምናምን ስለምትለን ለቤተሰቦቼ ስል እንጂ እኔ ፈልጌው ምናምን አይደለም። እንደ ኩዮችሽ እንደ ጓደኞችሽ መማር፣ ሮጦ መግባት የሆነ ብቻ ውጩን ማየት አይናፍቅሽም? በጣም አሁን እኔ 12 ተፈታኝ ነበርኩ። አሁን ከጓደኞቼ ጋር ተምሬ ከጓደኞቼ ጋር ብፈተን ጓደኞቼ የሚያደርጉትን ባረግ ደስ ይለኛል። እንደነሱ ደስ ይለኛል። ያው ለዛ ጊዜው ረፍዷል ብለሽ ታስቢያለሽ? ያው ከሰራሁት ወንጀል አንፃር ያው የሚረዳኝ ሰው ካገኘው ገና ነው ብዬ አስባለሁ። ግን ብዙ ነገሮች አድርገናል፣ ብዙ ነገሮች አስደርገናልና እኔ ያው የሚረዳን ሰው ካገኘው ወደ ድሮ ማንነት ይመለስ ደስ ይለኛል። አሁን ይሄ ባለስልጣን የተባለውን ሰው በምን ምክንያት ልትገሉት ማለት እቺ ሴት እርግጠኛ ነኝ በስልክ ወይ ደግሞ በአካል ትዕዛዝ የሚሰጣት ሰው አለ አይደል? ያንን ትዕዛዝ ስትቀበል ሰምተሽ ነበረ? ስለዚህ ሰውዬ ትዕዛዙን ስትቀበል እንዴት ምናምን እሷን መጀመሪያ ፈርታ ነበር። በእርግጥ በጣም ባለስልጣን ነው አሁን ሰውዬና ፈርታ ነበር። እና እኛን ያለችን
በጣም ባለስልጣን ስለው ችግራችንን ልነግርህ በጣም ትልቅ ችግር ውስጥ ነው ያለነው እና ችግራችን ላንተ ነው መንገር የምንችለው ብላችሁ ልጆች ናችሁ ረዳችኋል በዚህ መንገድ ቅረቡት ብላ እሱን የቀረብነው እኛም እሱን ለመግደል እንትን ያልነው ያው ልጆች እቺታለች አንቺ ምን ታረጋለሽ እዚህ ቁጭ ብለሽ የጠርተሽ ነው እንግዲህ አመጣ ነው አንተ ምን ፈልገህ እዚህ ምን ፈልገሽ መጣሽ ነይ ተረጋጊና እንግዲህ ለዛ ቁጭ እየፈልግሻለሁ አንቺ ቁጭ ብለሽ ወል ትከካለሽ አይደለ አንተ ደግሞ ማን ነህ ከዚህ በባለፈው መጣችሁ ሄዳችሁ እንዳስተናገርናችሁ አይደል እንደምንፈልገን እንጣው እስቲ ተረጋጊ ምን ሆነሽ ነው እንደዚህ ምንድነው ተረጋጊ ማለት ያኒ ስንመጣ የነበርሽው ሴትዮ ነሽ ተቀይረሻል አይ ራስ ነኝ አይ በየሳምንቱ ዝም ብለሽ መሰው ቤት እኮ ዘውሉ መግባት የለም እኮ እኔ በሌለውበት ነስ ምታነግራሽ ምንድነው አንተ እንዳለሽ ባለቤት ሄድች ማለት ነው እንዳንተ እንዳለሽ ስራ እየሰራሽ እንደሆነ ነግራናለች አንቺ እስክትመጪ አንዳንድ ነገር አንተ እንደዚህ ወጣቶች እንዴት ትገባል ሌላ ነገር አድርጊ ቦክስስ በከሰስ ማሰጥኮ ይችላል እነዚህ ገና 18 አመት ያወላችሁ ልጅ ባለ ቁጭ ብለን የምታናግራችሁ ምንድነው ያሉ እኔ ምን እንዳላረጋቸው እንዴ ለምን አላስፈራም ሰው ከሚገሉ አይሻልም ምንድነው ሰው ከሚገለው ማማን ትገላየ ይኸውልሽ ተረጋጊ አሁን ምን ለማለት ፈልገህ ይኸውልሽ ምን ያወራል ለነሱ እኛ ሁሉንም ወንጀላችንን ነግረናቸዋል ተናገርሽ አንቺ ከፍታት ቆይ ለዚህ ነበር እንትን ያልሽ ነበር ያስፈልገን ሰዓት ነው ይደረሰልን ስለዚህ በቃ ይኸውልሽ እህታች አንቺ ቆይ ይኸውልሽ ቪዲዮ ተሻለሽ አሁን ከነሺ እኔ ከሱ ጋር ማውራት ነው አንተ ቁጭ በል ካንተ ጋር ማውራው ነገር አለ ቁጭ በል አንቺ ቁጭ በል እንዳትሄጂ ነይ ቁጭ ለምን ልትቀኝ ነው ራስሽ ተወኝ ተረጋጊ እንዴ ስነ ስርዓት ያዥ እንጂ ሰው ቁጭ በል የምታወራው ይኸውልሽ ስነ ስርዓት ያዥ ስነ ስርዓት ያዣት ወሬ በገንዘብ ቤት የመጣ እነዚህ ምን ያረካቸው ነበር ከሳሽኝ አልኩሽ እኮ ማክሰስም እችላለሁ ገና 18 አመት ያለው ቁጭ ነው ቤት ገንዘብ አንቺ ዝም ብለሽ እንዳከብበት እንዳልተዛለሽ ዝም በይ ለምን ስነ ስርዓት አይኖርሽ ዝም በይ ይሻለው ነይ ተነሻንቺ እንዴ ተጋቱ ምንድነው እያረግሽ ያለሽ አንተ ራስ ምንድነው እያረክ ያለው ይኸውልሽ እያንዳንዱን ነገር አውቄያለሁ ምኑን ነው ያወቅው ይኸውልሽ አሁን ከኔ ጋር ሰጣ ገባ ውስጥ አትግቢ ክርክር አይደለም ያስኩት ሁሉንም ነገር ከልጆቹ አውቄያለሁ እስካሁንም ያላስጠራውሽ አውቄ ነው አሁን ግን ሰዓትሽ ስለደረሰ በስነ ስርዓት ስታደርጊ ስለነበረው ነገር እያንዳንዱ እነዚህን ጨቅላ ህፃናቶችን እዚህ አይነት ወንጀል ውስጥ መክተትሽ አስፈላጊነቱ ምን እንደሆነ አልገባኝም አንቺ ተነካክተሽ ሊሆን ይችላል ወይ ደግሞ ስራሽ ሊሆን ይችላል እነዚህ ምንም የማያውቁ ነብስ ያላወቁ ገና ታዳጊ ሆኑ ልጆችን እዚህ ውስጥ መክተቱ ለምን አስፈላጊ በቃ ሁሉን ነገር ካስረዳኝ እነግርሃለሁ በቃ ችግር የለውም እኔም እዚህ ስራ ውስጥ የገባሁት ወድጄና ፈቅጄ አይደለም ተገኝቼ እዛ ክፍለ ሀገር ቢሰውችን እንዳለ አስፈራርተዋቸው ነው በምን ጉዳይ እንዴት አገኙሽ አንቺን እንዴት አግኝተው ያንቺን ቤተሰብ ሊያስፈራሩች አሉ እኔ እንዴት እንዳገኙኝ ግን አላውቅም በሰው መስለ ያገኝ ግን አሁን አንቺኛ ምንልሽ ነገር ካላረሽ እንዳለ ቢሰውችን ነው የሚጨርስብሽ ምናምን እናቴ ደግሞ ታማሚ እናት አለች እሷን ለማሳከም ደግሞ ገንዘብ ስለሚያስፈልግ ለዛ ብዬ ስለዚህ መተን የነበረ ሰዓት ያወራናቸው ነገሮች እንዳለ ውሸት ናቸው ማለት ነው አዎ እውነት ነው አይደል ውሸት ነው ያወራነው አዎ ውሸት ነው እሺ እንዴት አገኘሻቸው እነዚህ ልጆች እነዚህን ያገኛቸው መንገድ ላይ ነበር ያገኘዋቸው መንገድ ላይ ያገኘዋቸው ከዛ ለቀን ያሳድጋቸዋል ምናምን ብዬ አመጣዋቸው ለአጋጣሚ እነሱ ያለውን ነገር ቢል ከመጣቸው በኋላ ነገርኳቸው ሐሳቡን ምናምን ገንዘብ አለው እንደዚህ ሲነግራቸው እነሱም ያው ህፃን አይደሉ ገንዘብ ምናምን ሲያዩ በቃ የክፍለ ሀገር ልጅ ደግሞ ገንዘብ አግኝቼ ራሴ ለውጣለሁ ብለው ነው የሚያስቡት የነበረው ማለት ነው እንደዛ ስላሰቡ እኔም በርግጥ የክፍለ ሀገር ልጅ ነኝ ከዛ እኔ ግን ያው ለእናቴ ብር ማሳከሚያ ብዬ ነበር ያልኩት የነበረው ከዛ እንደዛ ስላሉኝ እነሱን በቃ ነገርኳቸው አማከርኳቸው እሺ ምናምን በቃ እንሰራለን ገንዘብ እናገኝ ከሆነ ምናምን አሉኝ ከዛ መስራት ጀመርን እና እኔም አስገድደው ነው ወድጄበት ፈቅጄበት ያደረኩት ነገር አይደለም በርግጥ ልጆች ናቸው ግን ምን ላድርግ እኔ ደግሞ እናቴ ታማሚ እናቴን ለማሳከም ስለፈለኩ ብር ያስፈልገኝ ነበር ስለዚህ ብር ስለሚያስፈልግሽ ወደ ሰው መግደል ውስጥ ገባሽ አዎ ምክንያቱም ያለ ብር ምን ማግኘት አለ ስራ ብታገኝ በየቀኑ ሳይከስራል ስራ ብትምን ብሩን ትንሽ ነው እንዴት ትንንሽ ልጆችን ለዚህ ስራ ሾምሻቸው ነው ቁም ነገሩ በቃ ማለት ወንዶች ናቸው አብዛኞቹ እንትን የሚሏቸው የነበር ምናስገድዳቸው የነበረው እነሱ ደግሞ ያው ሴት ልጅ ሲያዩ ምናምን በቃ እነሱ ዝንጥ ብለው ምናምን ይወጣሉ ማታ ከዛ ሲወጡ ምግብ እንትን ቤት ይሄዳሉ ምናምን
ጭፈራ ቤት ምናምን። ከዛ በቃ እንደዚህ እነሱ ደግሞ ባለስልጣን ምናምን ናቸው ደግሞ የሚያናግሯቸው። ባለስልጣን ደግሞ ጩጬ ልጅ ሲያገኙ በቃ ማለት በትዳራችሁ ላይ ነው የሚሄዱት እና እንደዛ ስለሆነ በቃ የተሻለ ህይወት ይኖረናል፣ በቃ ህይወታችን እንታደሳለን ብለው የሚያስቡ በገንዘብ ሁሉን ነገር መግዛት የሚፈልጉ ነው የሚመስላቸው ባለስልጣኖች። ከዛ እነሱ ደግሞ ብር እንሰጣችኋለን በቃ አብራችሁ ከተኛችሁ ምናምን ብለው ይሄዳሉ። እነሱ ደግሞ ይስማማሉ። ከዛ እንዲተኙ ላይ በውሃ አድርገው መድኃኒት ይሰጣቸዋል። እሱን ይከቱና ይሰጣሉ። ከዛ እዛው በተኙበት የእንቅልፍ መኝታ ማለት ነው እንቅልፍ የሚያስተኛው መድኃኒት ይሰጣቸዋል። በዛው ይገሏቸዋል። እሺ ስለዚህ ይህንን ትዕዛዝ የሚያስተላልፍ ወይም ደግሞ ይህን ስራ እንድትሰሪ የሚያደርግሽ ሰው አለ ማለት ነው? አዎ ወድጄ አይደለም። እሺ እንግዲህ ተመልካቾች ይህንን ለማየት ይችላችኋል እናንተም ብዬ አስባለሁ። በእኔ ቦታ ሆናችሁ አንድ ሰው ከመሬት ተነስቶ ዝም ብሎ ሰው መግደል ውስጥ ወንጀል ውስጥ ሊገባ አይችልም። ትክክል ነው፣ ግልጽ ነው። ምክንያቱም እነዚህ ሰዎች ሳይታዘዙ መቼም እከሌን ግደሉት እከሌ ይጥፋ ካልተባሉ በስተቀር ወደዚህ ወንጀል ውስጥ ማንም ሰው ተነስቶ አይገባም። የኔን ሐሳብ ነው የምላችሁ ውድ ቤተሰቦቻችን። እንግዲህ እሷም ልጆቹም ህግ እንግዲህ የራሱን የሆነ መስጠት ያለበትን ብይን ሰጥቶ ከዚህ ድርጊታቸው ተቆጥበው ወይም ደግሞ ታርመው ደግሞ ነገ አምራችና ትርፋማ የሆኑ ሰዎች ይሆናሉ ብለን ተስፋ እናደርጋለን። እነሱን ወደ ህግ አሳልፈን እንሰጥና ከናንተ ጋር ግን መልሰን እንገናኛለን። እስከዛው እንደተለመደው ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀምጣችሁ አብሮነታችሁን አሳዩን። ያው ከሰው መግደሉን ባሻገር የሰው አካል ኩላሊት ወይም ሌላ የልብ ይሸጣሉ የተባሉትን አካላቶች እንደሚሸጡም ሲያወሩ እንደነበረ ሰምተናል። እዚህም ቤት ውስጥ የተወሰነ ነገር አለ ብለን እናስባለን። እሱን ለእናንተ ማደርስና ማሳያችሁ ይሆናል። ውድ ቤተሰቦቼ ያው ሁላችንም ወደንና ፈቅደን ካልገባንበት ስራ እንግዲህ የዛሬው መልእክታችን እንግዲህ ፈጣሪ ያውጣን ነው የሚባለው። ምክንያቱም ብዙ ህይወቶች አልፈዋል፣ እዚህ ጋር ብዙ ነፍሶች ጠፍተዋል። እሱን ደግሞ በምንም መመለስ አንችልም። እነሱ ግን ያው እሮቹም ህሊናቸውም እረፍት እንዲያገኝ ታስረው በመንግስት ቅጣት ተሰጥቷቸው እንግዲህ ሲወጡ ጥሩ ሰዎች ሆነው እንደምናገኛቸው ተስፋ እናደርጋለን። መልሼ አገኛችኋለሁ። እስከዛ ቸር ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ያው ውድ ቤተሰቦቻችን ፍሪጃቸው ውስጥ ደግሞ አንዳንድ የሰው አካላት እንዳለ ሲናገሩ እንደነበረ ሰምታችኋል። እስቲ ልናገኝ የምንችለው ምንድነው የሚለው እንግዲህ እንደምታየው ይሄ በላስቲክ የተጠቀለለ ልብ ነው። የሆነታች ታችኛው እሱ ነው። ይሄ ያው እንዳሉትም ይሸጣል፣ ገቢ ያለው ገንዘብ ያወጣሉ። ከዛም ባሻገር እንግዲህ ኩላሊትም እንዳለ የዚህ የባለስልጣን የተባለው ሰው ኩላሊት አየው ተጠቅልሎ በጣም የሚያሳዝን ነው። በጣም የታችኛው ምንድነው? አይ በቃ ይሄኛው ነው። ይሄ እንደምታየው በሁለት ላስቲክ 2 ኩላሊት ተቀምጧል። ያወጡ እንግዲህ ብዙ ቢዝነሶችን ይሰሩባቸዋል። ሴትዮዋ የፈለገ ተገዳም ቢሆን እንግዲህ ቢዝነስ አድርጋ ይዟለች ማለት ነው። ይሄንን ነገር ቤተሰቦች እንግዲህ ያው
እባካችሁ ራሳችሁን ጠብቁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልን።